ጌታችን ኢየሱስ ክርስቶስ ወንድማችን ነው። ልጁ በብዙ ወንድሞች መካከል በኩር እንዲሆን የሚል ክፍል አለ። ሌሎችም ክፍሎች ዕብራውያንም ሮሜንም ብናነብ መጽሐፍ ቅዱስ እንደሱ ይለናል። ስለዚህ የእግዚአብሔር ልጆች ነን፣ እሱ ደግሞ የበኩር ልጅ ነው። ስለዚህ ወንድማችን ነው። መጽሐፍ ቅዱስ ይሄንን ይላል። ግን ደግሞ እንዳልኩት የተለየ ደግሞ የእግዚአብሔር ልጅነት አለው እሱ። ስለዚህ አንዲት ክፍል ላንብብ። ዮሐንስ ወንጌል ምዕራፍ 15 ከቁጥር 14 እስከ 15 እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታ የሚያደርገውን አያውቅምና። ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁ። እና የኢየሱስ ባሪያዎች ነን አይደለም? ይህን ክፍል ስንወስድ ለሐዋርያት ነው ያላቸው፣ ለነ ጴጥሮስ ነው ይህንን ያላቸው። ነን ወይስ አይደለም? ኢየሱስ ጌታ ነው ካልን አውቶማቲካሊ እኛ ምኖች ነን እያልን ነው? ባሪያዎች ነን እያልን ነው። የጌታ ኢየሱስ መጽሐፉ የሚነግረን የምናነበው ክፍል አንድ ኳሊፊኬሽን አለ። እኔ ያዘዝኳችሁን ሁሉ ብታደርጉ ወዳጆቼ ናቸው። ወዳጅ ለመሆን መታዘዝ አለብን እንዴ? አሁን ወዳጆች አሉኝ እዚህ መሃል። ወዳጆቼ ለመሆን እኔን መታዘዝ የለባቸው በጭራሽ። ወዳጅ ለመሆን ኳሊፊኬሽን አለው። ወዳጅ የምትሆኑት እኔ ያዘዝኳችሁን ሁሉ ምን ብታደርጉ ነው የሚለው፣ ብታደርጉ። ስለዚህ የሱ ወዳጅ ለመሆን እሱን ምን ማድረግ አለብን? መታዘዝ። ኦኬ፣ ባሪያም ደግሞ ይታዘዛል። ታዲያ ልዩነቱ ምንድን ነው? እኛ ወዳጆች ሆነን ወይም ወዳጆች ለመሆን የምንታዘዘው ከሆነ ወይም እሱን መታዘዝ ካለብን፣ ባሪያም የሚታዘዝ ከሆነ በሁለታችን መሃል ያለው ልዩነት ምንድን ነው? እኔ ወዳጆቼ የሚሆኑት ስለሚታዘዙኝ አይደለም በጭራሽ። ግን ጌታ ያለው ወዳጆቹ የምንሆነው ስንታዘዘው። በሁለቱ መሃል ያለው ልዩነት ባሪያ ጌታ የሚያደርገውን አያውቅም፣ ጌታው የሚያደርገውን አያውቅም። ይሄንን ከዚህ አምጥተህ እዚህ ጋር አርግ ሲባል ለምን አይልም፣ ጌታውም አይነግረውም። ያንን አንስቶ እዚህ ጋር ያደርጋል። ወዳጅስ ምን ያደርጋል? የጌታ ወዳጅ ይታዘዛል። ይሄንን አምጥቶ እዚህ ጋር ሲያደርግ ለምን ማድረግ እንዳለበት ጌታው ምስጢሩን ምን ያደርግለታል? ይገልጥለታል። ስለዚህ ጌታ ምስጢሩን ለባሪያዎቹ አይሰውርም ነው የሚለው። ስለዚህ ልዩነታችን ምንድነው? እኛ የእግዚአብሔርን የልቡን ሐሳብ እናውቃለን፣ ይገልጥልናል። መታዘዛችን ግን አይቀርም። ይሄንን ሐዋርያቱ ፍርጥ እያደረጉ ነው የተናገሩት። ለምሳሌ ያዕቆብ፣ እንደምታውቁት ያዕቆብ የጌታ ወንድም እንደሆነ በስጋም የሚታወቅ ነው። ስለዚህ አንዳንድ ግርታ እንኳን ቢኖር እሱ ላይ የበለጠ ግርታ ሊፈጠርበት ይገባ ነበረ። ያዕቆብ ራሱን የሚያስተዋውቀው እንዴት ነው? ገና ምዕራፍ 1 ቁጥር 1 ሲጀምር ራሱን ሲያስተዋውቅ ምን ብሎ ይጀምራል? የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ብሎ ራሱን የሚያስተዋውቀው ባሪያ በማለት ነው። ሐዋርያው ጳውሎስ በቲቶ ምዕራፍ 1 ቁጥር 1 ላይ ራሱን የእግዚአብሔር ባሪያ ይላል። ግን የእግዚአብሔር ብቻ ያው አብን ማለት ነው ብሎ ደግሞ አይደለም የሚያቆመው። የሮሜ መልእክቱን ሲጀምር ሐዋርያው ጳውሎስ በሮሜ 1:1 ላይ ምን ብሎ ነው የሚናገረው? ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ ብሎ ሐዋርያው ጳውሎስ ባሪያ መሆኑን ይናገራል። በገላትያ ምዕራፍ 1 ቁጥር 10 ላይ ይናገራል። በፊልጵስዩስ ምዕራፍ 1 ቁጥር 1 ላይ ይናገራል። ስለሌሎቹም ደግሞ ለምሳሌ መልአኩ ምን ይላል? ዮሐንስ ራእይ ላይ ምዕራፍ 19 ላይ ዮሐንስ ሊሰግድለት ሲል መልአኩ ምን አለው? እንዳታደርገው ተጠንቀቅ አለውና ካንተ ጋር ከወንድሞችህም ጋር አብሬ ምንድነኝ? ባሪያ ነኝ። ስለዚህ መልአኩም ባሪያ ነው፣ አብሮ ደግሞ ማንም ባሪያ ነው? አንተና ወንድሞች ሲል ዮሐንስና አብረውት ያሉት አብሮ ባሪያ እንደሆነ ነው የሚናገረው። ስለዚህ ሁላችንም ሐዋርያው ጳውሎስ የኢየሱስ ክርስቶስ ባሪያ ከሆነ፣ ሐዋርያው ዮሐንስ የኢየሱስ ክርስቶስ ባሪያ ከሆነ፣ ሐዋርያው ያዕቆብ የኢየሱስ ክርስቶስ ባሪያ ከሆነ፣ እኛ ሁላችን የኢየሱስ ክርስቶስ ምኖች ነን? ባሪያዎች ነን። ምናልባት አንዳንድ ጊዜ ልጅ ነህ እንጂ ባሪያ አይደለህም የሚል ጥቅስ ይጠቀስ ይሆናል። ይሄን የምናገኘው በገላትያ
መልእክት ላይ ነው። ገላትያ ምዕራፍ 4 ላይ ገላትያ ምዕራፍ 4 ላይ ቁጥር 7 ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም፣ ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። ከእንግዲህ ምን አይደለህም? ባሪያ አይደለህም፣ ልጅ ነህ ይላል። የማን ባሪያ አይደለህም ነው የሚለው ጥያቄ ተገቢ ጥያቄ። አውድ ውስጥ የማን ባሪያ ነበርን ካልን ከፍም ብለን ማወቅ እንችላለን፣ ዝቅም ብለን ማወቅ እንችላለን። ቁጥር 7 እና ያነበብኩት ቁጥር 8 እስቲ እናንብብ። አንድ ቁጥር ስንቀጥል ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ በባህሪያቸው አማልክት ለማይሆኑ ባሪያዎች ሆናችሁ ተገዛችሁ። የማን ባሪያ ነበርን? አዎ። ስለዚህ ልጅ ናችሁ እንጂ ባሪያ አይደላችሁም። አሁን የማን ልጅ ናችሁ? የእግዚአብሔር። ከፍ ብለን ደግሞ ቁጥር 3ን እንመልከት። እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን። ስለዚህ እግዚአብሔር ባሪያዎች አይደለንም ማለት ነው? አይደለም። የእግዚአብሔር ምኖች ነን? ባሪያዎች። ልጅነትና ባሪያነት የሚቃረን አይደለም። ምክንያቱም ኢየሱስ ክርስቶስ አምላካችንም ነው ወንድማችንም ነው። ከእግዚአብሔር ጋር የተዛመድ ነው በክርስቶስ ኢየሱስ ነው። ስለዚህ በሰውነቱ ምናችን ነው? ወንድማችን ነው። በመለኮትነቱ ምናችን ነው? ጌታችን ነው፣ አምላካችን ነው። እኛ ምኖቹ ነን? ባሪያዎች። የክርስቶስ ባሪያ መሆን እኮ ክብር ነው። ምን ነው የጠቅላ አሽከር የጠቅር ባሪያ ብሎ የሚፎክር ትውልድ አልነበር እንዴ የነበረው? ነው እኮ የነበረው። እኛ የኢየሱስ ባሪያ መሆን፣ ለዚህ ደግ ጌታ መገዛት ክብራችን። ደግ ጌታ ነው። ኑሯችንን፣ ስጋታችንን፣ ጭንቀታችንን፣ ነጋችንን፣ ሁለንተናችንን አሳልፈን ብንሰጠው የሚታመን ከኛ በላይ ለኛ ለሚሳሳ ጌታ ባሪያ መሆን ክብር ነው። ስለዚህ መፎከር ሁሉ አለብን። የኢየሱስ ባሪያ፣ የኢየሱስ አሽከር ብሎ መፎከር ክብራችን ነው። ይህንን ማወቅ አለብንና አድገን የኢየሱስ ባሪያ ከመሆን አናድግም። የኢየሱስ ባሪያዎች ነን። አሜን። ይህን መናገር እንደነበረብኝ አስባለሁ። ከቅድሙ ጋር አያይዘን ጥያቄ ካለ በተነሳው ነገር ላይ ዲስከስ አድርገን ወደሚቀጥለው ሐሳብ እናልፋለን። ቅድም በተነጋገርነው የእግዚአብሔር ልጅነት ሐሳብ ካስፈለገ አሁንም በጨመርነው ላይ ጥያቄ ካለ እናስተናግድ። እሺ፣ ከሌለ እናልፋለን ወደሚቀጥለው። ወደ ምዕራፍ 4 ነው መሰለኝ። ምዕራፍ 4 ላይ እንሄዳለን። ሌላው በመካከላችን ክሊርሊ መነሳት ያለበት ክፍተት የእግዚአብሔር ሰው መሆን ክፍተት ነው። እግዚአብሔር ሰው ሆነ ስንል ምን ማለት እንደሆነ መጽሐፍ ቅዱሳዊውና የቤተ ክርስቲያን ነባር አስተምሮ ሐዋርያት ያስቀመጡት አስተምህሮ ምን እንደሆነ እዚህ ላይ ክሊር ፒክቸር ሊኖረን ይገባል። በነገራችን ላይ በነገረ ክርስቶስ አንድ ሆነን በሌሎች ነገሮች ብንለያይ አንድ ነን። በነገረ ክርስቶስ ተለያይተን በእልፍ ነጥቦች አንድ አይነት አቋም ቢኖረን አንድ አይደለም። ስለዚህ ማዕከላችን ክርስቶስ ነው። የክርስትና ማዕከል ፈውስ አይደለም፣ ብልጽግና አይደለም፣ ሌሎችም ነገሮች አይደሉም። ማዕከላዊ ነጥቡ ማን ነው? ክርስቶስ። እሱ ላይ ተመስርተን እንደተለያየ ሁኔታ እግዚአብሔር እንደሰጠን ሸክም ኢንፋሲስ የምንሰጥባቸው ጉዳዮች ሊኖሩ ይችላሉ። ዋናው ግን እግዚአብሔር የሰውን ልጅ ለማዳን ያደረገው እኛንም ወደሱ ያቀረበበት ራሱንም ሲገልጥ ኖሮ በመጨረሻ ደረጃ የገለጠበት ክርስቶስ ነው። ስለዚህ በክርስቶስ አስተምሮ ጉዳይ ላይ ችግር ካለ እሱ ነው መሰረታዊ ችግር። እሱ ሲስተካከል ነገሮች ትክክለኛ ፐርስፔክቲቫቸውን ይይዛሉ እና ከዚህ ጋር የሚጋጭ ነገር ካለ ኢንፋሲስ የምንሰጥበት ነገር መገረዝ አለበት። አሁን ሀገራችን ብዙ ህጎች ይወጣሉ እና አንዳንድ ህጎች ከህገ መንግስቱ ጋር ከተጋጩ ማን ነው መስተካከል ያለበት? ህገ መንግስቱ አይደለም አይደል? ያው ህገ መንግስቱ መስተካከል እንዳለበት እናውቃለን። ቢያንስ እኔ እንደሱ አስባለሁ። ግን አሁን ባለው ሁኔታ ግን ህጎች ከህገ መንግስት ጋር ሲጋጩ የሚገረዘው ማን ነው? ህግጋቱ ናቸው የሚገረዙት እንጂ ህገ መንግስቱ አይደለም።
የግድ መጣጣም አለባቸው ከሕገ መንግስቱ ጋር። በትርጓሜያቸውም ይሁን በአሰራር በምንም ከሕገ መንግስቱ ጋር መጣጣም አለባቸው። ልክ እንደዚሁ ኢንፋሲስ የምናደርግባቸው የአገልግሎታችን መስኮች ከነገረ ክርስቶስ አስተምሮ ጋር ካልገጠሙ፣ ችግር ካለ ከተዛነፈ መገረዝ ያለበት የትኛው ነው? ነገረ ክርስቶስ አይደለም የሚገረዘው። ሌሎች አመለካከቶቻችን አጽንኦት የምንሰጥባቸው ትምህርቶች ምን መደረግ አለባቸው? መገረዝ አለባቸው። እግዚአብሔር ሰው ሆነ። መጽሐፍ ቅዱስ የሚነግረን በተለይ ሐዋርያው ዮሐንስ ፍርጥ አድርጎ ነው የሚናገረው። ቃል ስጋ ሆነ ብሎ ይናገራል። በጊዜው የነበረው ዓለም ዱዋሊስቲክ ዓለም ሁለት ባክግራውንዱ ሁለት እኩል ኃይል ያላቸው አምላኮች አሉ። አንደኛው መልካሙን ነው የሚያደርገው፣ አንደኛው እኩዩን ነው የሚያደርገው እና ሁለቱ አቻ ናቸው ብሎ ከማመን ነው የሚጀምረው። ከዛ ይሄ ነገር ወዴት እየቀጠለ ይመጣል? ስጋ የሆነ ማቴሪያል የሆነ ቁሳዊ ነገር በሙሉ ምንድን ነው? እርኩስ ነው። ማቴሪያላዊ ያልሆነ ኢማቴሪያል ቁሳዊ የሆነ ነገር ምንድን ነው? ቅዱስ ነው ብለው ያምናሉ። ስለዚህ እግዚአብሔር ሰው ሆነ ማለት የሚታይ የሚዳሰስ የሚጨበጥ ለነሱ ዘግናኝ ሐሳብ ነው። ምክንያቱም ቁስ ምንድን ነው? ማቴሪያል ማለት ነው። ቁስን እርኩስ ነው ለነሱ። ዮሐንስ ይለይላችሁ በሚል ቋንቋ ቃል ምን ሆነ ይላል? ስጋ ሆነ። ቃል ሰው ሆነ ማለቱ ነው። ምክንያቱም ተሆል መጽሐፍ ቅዱስን ስናነበው እሱን ነው የምናገኘው። ዮሐንስም እሱን እያለ ነው። ገጽ 121 ላይ ስጋ የሚለው ወይም ሳርክስ የሚለው ቃል መጽሐፍ ቅዱስ ውስጥ ብዙ ትርጓሜዎች አሉት። ብዙ አንድ አይደለም። እንደምናውቀው ይሄ ቦዲውን ብቻውን ማለት ሊሆን ይችላል፣ ማቴሪያሉን። ሌሎችም ትርጉሞች አሉ። ስጋዊ የሆነ አስተሳሰብን ካርናል የሆነ ነገርን ለመግለጥ መጽሐፍ ቅዱስ ውስጥ ውሏል። ብዙ ትርጓሜዎች አሉት ቃሉ። በዚህ አውድ ግን ዮሐንስ 1:14 እና ሌሎች ክፍሎች ላይ ግን ቃል ስጋ ሆነ ሲል ሙሉ ሰው ሆነ ማለቱ ነው። ይሄንን የሚደግፉ በዚሁ ኮንቴክስት መተርጎም ያለባቸው ክፍሎችን ከማቴዎስም ከማርቆስም ከሌሎችም የመጽሐፍ ቅዱስ ክፍሎች ከመልእክቶችም ከዮሐንስም ከራሱ ዮሐንስ 1:14 ላይ የጻፈልን ዮሐንስ 17ም ላይ ይሄንኑ ቃል ተጠቅመው ስጋ ይላል። ስጋ የሚለው ቃል በነዚህ ኮንቴክስት ውስጥ ሙሉ ሰውን ነው የሚያመለክተው። the whole person ነው የሚያመለክተው። ለምሳሌ ማቴዎስ 24:22 እነዚያ ቀኖች ባያጥሩ ኖሮ አንድም ሰው ለማለት ግሪክኛው ስጋ ነው የሚለው፣ ግን እኛ ስንተረጉም እንደምታውቁት ከአንድ ቋንቋ ወደ ሌላ ቋንቋ ሲሄድ በዛ ቋንቋ ኮንቴክስት ውስጥ ነው የሚተረጎመው። ለኛ ምን ተብሎ ቀረበልን? ስጋ ለባሽ እየተባለ ነው የተረጎመው። ግሪክኛ ቼክ ማድረግ ትችላላችሁ ሁላችሁም። ገጽ 121 ላይ የቀረቡ ጥቅሶች በሙሉ ገጽ 122ም ላይ አንድ ጥቅስ አለ፣ ሌሎችም አሉ። በትክክል ቃሉ የሚለው ስጋ ነው። ኮንቴክስቱ ግን ምንድን ነው? ሰው ነው። ለምሳሌ ሐዋርያ ሥራ ላይ የተጠቀሰ ኢዩኤል ላይ የተጻፈ በዕብራይስጡም ስጋ ነው የሚለው፣ በግሪክኛው ዕብራይስጥ ያልኩት ኢዩኤል ላይ ነው። አዲስ ኪዳን ላይ መንፈሴን በስጋ ሁሉ ላይ አፈሳለሁ ነው የሚለው። ዕብራይስጡም እንደሱ ነው የሚለው፣ ግሪክኛውም የሚለው እንደሱ። ግን በስጋ ላይ ነው እንዴ መንፈሱ የፈሰሰው? አይደለም። the whole person ነው አይደል? ሰው ነው። በሰው ሁሉ ላይ ማለት ነው፣ ባመኑት ሁሉ ላይ ማለት ነው። ስንተረጉም ኮንቴክስት የሚያስፈልገው ለዚህ ነው እንጂ በሰው ሁሉ ላይ ነው እንዴ መንፈሱን ሲያፈሰሰው? አይደለም አይደል? በምን ላይ ነው ያፈሰሰው? በአማኞች ላይ አይደል? ይሄን ካልወሰድን ኮንቴክስት በጣም ማተር ያደርጋል። ቃላቱ ሳይሆኑ ኮንቴክስት። አለበለዚያ ወንድ የሴት ራስ ነው ተብሏል ብላችሁ የሴት ሁሉ ራስ እንደሆናችሁ መቼም አታስቡ አይደል? ታስባለህ እንዴ? አናስ ክፍሉ የሚለው ወንድ የሴት ራስ ነው የሚለው። እኔ የአንድ ሴት ራስ ነኝ እንጂ የሴት ሁሉ ራስ አይደለም። ክፍሉ ግን ወንድ የሴት ራስ ነው የሚለው። ስለዚህ ኮንቴክስት ማተር አይደል? ኮንቴክስቱን ወስደን ወንድ የሴት ራስ ነው ማለት ባል የሚስት ራስ ነው ማለት ነው እንጂ አደራችሁን ወንድሞች። አሁን ቃል ስጋ ሆነ ስንል ሰው ሆነ ማለታችን። በተለይ ወንጌላውያን ክርስቲያኖች ኢንጄኔራል ጠቅላላውን ይሄ ነገር ላይ ትንሽ ፕሮብሌም እንዳለብን አስባለሁ። ጠቅላላውን ማለት ነው። አንዳንዴ ስናስረዳ የምናስረዳው ሶፍትዌሩ አምላክ ሆኖ ሃርድዌሩ ሰው የሆነ ነው የምናስረዳው ኢየሱስ።
ገብቷቸዋል? ሃርድዌሩ ምንድን ነው? ሰው ነው፣ ስጋ አለው። ሶፍትዌሩ ግን ምንድን ነው? አምላክ ነው ብለን ነው የምናስበው። ያው ሁላችሁም እያልኩ አይደለም፣ ግን እንደዚህ አይነት ቴንደንሲ በመካከላችን አለ። ኢየሱስ ክርስቶስ ሙሉ ሰው ነው የሆነ ፍጹም ሰው የሚለው ቃል ብዙ ጊዜ ያው ቃላት ከዘመን ወደ ዘመን ቋንቋ ያድጋል፣ ያረጃል፣ ይሞታል፣ አዲስ ይመጣል አይደል? ኢቮልቭ ሲያደርግ ብዙ ትርጉሞች ይቀየራል። ለምሳሌ ሙስና የሚል ቃል አሁን የምናውቅበት ኮንቴክስት እና የመጀመሪያው አንድ አይደለም። ሙስና ምን ማለት ነው? ነባሩ ቋንቋ ውበት ማለት ነው። ታውቃላችሁ፣ ቁንጅና ማለት ነው ውበት። ሙስና ማለት ውበት ማለት ነው። ዜጋ ማለት ድሃ ማለት ነው። ድሃ ማለት ነው ዜጋ። ጉያ ማለት ምን ማለት ነው? ጉያ ብብት። ነባር አማርኛ የሚያቅማል። ጉያ ምን ማለት ነው? የጭን መጋጠሚያ ይሄ ነው እንጂ እዚህ አይደለም። እና በጉያዬ ምናምን ሲሉ አንዳንድ ሰዎች አንዳንዴ ብዙ ነገር ወደ አእምሮ ይመጣል። ምን ልላችሁ ነው? ከዘመን ወደ ዘመን ቋንቋ ቃላት ይቀየራሉ። አሁን መስረጽኛ የምናውቀው የነበረው ሰረጸ ምን ማለት ነው? አይደለም፣ ወጣ ነው። መንፈስ ቅዱስ ከአብና ከወልድ ይሰርጻል ሲባል ምን ማለት ነው? ይወጣል ነው አይደል? መስረጽ መውጣት ነው። አሁን ግን እኛ መስረጽ የምናውቀው ምንድን ነው? ኤግዛክት ኦፖዚቱን ነው የምናውቀው፣ መግባት። ምርምርና ስርጸት ይባላል አይደል? ስለዚህ ቃላት ይቀየራሉ። ስለዚህ ድሮ የነበራቸውን መልእክት ይዘው ስለማይመጡ ለዚህ ነው መሰረቱን ሳንለቅ ለዘመናችን በሚሆን ቋንቋ ማብራራት የምንገደደው። ይቀየራሉ ቃላት። ለምሳሌ አሁን የኦርቶዶክሳውያን ክርስቶሎጂ ተዋህዶ ነው አይደል የሚለው? ትክክል ነው። የነበረውን ሐሳብ በደንብ የሚያንጸባርቅ ነው። አሁን ግን እኛ ተዋህዶ ሲባል ምንድነው የሚገባል? አንድ ነገር ተዋህደ ሲባል ወይም ሁለት ነገሮች ተዋህዱ ሲባል የሚገባን ምንድን ነው? ተቀላቀለ ነው። ግን እነሱ እያለው ያሉት ተቀላቀለ ነው አይደለም። ኦርቶዶክስ ባክግራውንድ ያላችሁ ሁሉ ታውቃላችሁ አይደለም። ግን ምንድነው ችግር የፈጠረው? እኛ አሁን የሚገባን ተዋህደ ሲባል በቃ ኮንቴምፖራሪ የሆነው ትርጓሜ እሱ ስለሆነ ነው። ይህንን የማነሳው ለምንድን ነው? ፍጹም ሰው ፍጹም አምላክ እንልና ኢንዲቪጁዋሊ ሳውራ ሰዎች የሚገባቸው ፍጹም ሰው ማለት ፐርፌክት እንከን የሌለው ኃጢአት የሌለበት አድርገው ነው የሚረዱ። ኦፍኮርስ ኢየሱስ ክርስቶስ ኃጢአት የሌለበት ነው። ግን ፍጹም ሰው የሚለው ትርጉም እሱ አይደለም። ምን ማለት ነው? ፉሊ ሂውመን ማለት ነው። ከሰውነት ምንም ያልጎደለው ምሉ ሰው ማለት ነው። ምሉ ሰው እንጂ ፐርፌክት ማን ለማለት ሳይሆን ፉሊ ሂውማን ለማለት ነው። ስለዚህ የሰው ሁለንተና አለው ማለት ነው። የሰው ስጋ አለው፣ የሰው ነፍስ አለው፣ የሰው መንፈስ አለው፣ የሰው አጥንት፣ የሰው ደም፣ የሰው ጅማት፣ ሁሉ ነገር የሰው ስነ ልቦና፣ የሰው ልብ፣ የሰው ኤቭሪቲንግ ነው ያለው እንጂ ሃርድዌሩ ሰው ሶፍትዌሩ አምላክ አይደለም። እግዚአብሔር ሰው ሆነ ብለን ነው ቃል ስጋ ሆነ ማለት እግዚአብሔር ምን ሆነ? ሰው ሆነ። ለምንድን ነው የሰውን ሁለንተና የወሰደው? ሰው ስለመሆኑ በጣም ብዙ ክፍሎች ታዲያ ትንቢቱም ድንግል ጸንሳለች፣ ወንድ ልጅ ነው የሚወለደው፣ ስጋ አይደለም የሚወለደው አይደል? ወንድ ልጅ ነው የምትወልደው። ሌሎችንም ብታነቡ ስለ ሰውነቱ ሰው በእንጀራ ብቻ አይኖርም ብሎ ይመልሳል። የመጀመሪያው ሰው ዋለኛው ሰው ብሎ ሐዋርያው ጳውሎስ ሲጽፍ ስለ ሰውነቱ ምንም ጥርጥር ሊኖራችሁ አይገባም። ነፍስ እንዳለው መንፈስ እንዳለው ምንም ጥርጥር ሊኖራችሁ አይገባም። በቤተ ክርስቲያን ታሪክ ውስጥ ከተወገዙ የምንፍቅና ሐሳቦች አንዱ አቡሊናሪዮስ የሚባል ሰው ወይም በእንግሊዝኛው አፖሎናሪየስ የሚባል ሰው የሰው አእምሮ ቆሻሻ ነገር የሞላበት ነውና እንዴት አምላክ ሰው ሲሆን የሰው አእምሮ ይኖረዋል? ስጋ አለው የሰው አእምሮ ግን የአምላክ ነው ብሎ አሰበ። እና እንዲህ አይነት ሐሳቦች አንዳንዴ ከመካከላችን ፖፕ አፕ ያደርጋሉ። የሰው አእምሮ አለው። ለምንድን ነው እንደዚህ ያለው ካለን ሎጂካል የሆኑ ጥያቄዎች አሉ። መጽሐፍ ቅዱሳዊ ሐሳቦችን አብራርቻለሁ ታያላችሁ። ግን መሪዎች ስለሆናችሁ አንዳንዱን በዚህ መልኩ ማየት ይኖርብናል። ለምንድን ነው ያስፈለገው ካልን አዳም የወደቀው በምኑ? በስጋው ብቻ ወድቆ ነፍስና መንፈሱ አፌክትድ አልሆኑ?
አእምሮ ሳይነካ ስጋው ብቻ ነው የተነካው። አዳም የወደቀው በምኑ ነው? በሁለንተናው ነው የወደቀው። ሁለንተናው በኃጢአት ምን ሆኗል? አፌክትድ ሆኗል ሁለንተናው። ይህንን የስጋዊ ሞት ብለን ልናመጣ እንችላለን፣ መንፈሳዊ ሞት ብለን ልናመጣ እንችላለን። ግን የአዳም ሁለንተና በኃጢአት ምን ሆኗል? አፌክትድ ሆኗል። ስለዚህ አዳም ከፊሉ ከሆነ አፌክትድ የሆነው ከፊል ሁለንተናው፣ እግዚአብሔርም ሰው ሲሆን የሰውን ከፊል ነገር ቢወስድ በቂ ነው። ግን አዳም የወደቀው በምኑ ነው? በሁለንተናው የወደቀው። ስለዚህ ያንን ሁለንተና ለመዋጀት እግዚአብሔር ሰው ሲሆን የሰውን ምንድን ነው የወሰደው? ሁለንተና ነው የወሰደው። የሰውን አእምሮ ካልወሰደ አእምሮአችን አልተዋጀም ማለት ነው። የሰውን መንፈስ ካልወሰደ መንፈሳችን አልተዋጀም፣ ዳግመኛ አልተወለደም፣ ሪጄኔሬት አልሆነም ማለት ነው። ምክንያቱም ዋጋ አልተከፈለለት። ስጋችንን ካልወሰደ ስጋችን አልተፈወሰም፣ አይፈወስም፣ ወደፊትም አይቤዥም ማለት ነው። አዳም የወደቀው በምኑ ነው? በሁለንተናው ነው የወደቀው። ስለዚህ እግዚአብሔርም ሰው ሲሆን የአዳምን ሁለንተና ሊዋጅ የአዳምን ምንድን ነው የወሰደው? ሁለንተና ነው የወሰደው። ከቤተክርስቲያን አባቶች አንዱ እንዳለው መልካሙ እረኛ የበጉን ሁለንተና እንጂ ቆዳውን ብቻ አልተሸከመም ብሎ ገልጦታል። ቆዳውን ብቻ አልተሸከመም። መልካሙ እረኛ ሰውን ሁለንተና ነው የወሰደው። ሰው ስንል ግን ሙሉ በሙሉ ሰው ሁለንተና የሰው ነው ስንል መርሳት የሌለብን ነገር ኃጢአት የለበትምን መርሳት የለብን። ኃጢአት የሌለበት መሆኑ ሰው እንዳይሆን አይከለክለውም። ምክንያቱም ሰውን ሰው ያደረገው ኃጢአት አይደለም። የድሮ ሰፈሬ እንደማቀው ሰውን ሰው ያደረገው እቁብ ነው። ሰውን ሰው ያደረገው ኃጢአት አይደለም። ለዚህ ሁለት ማስረጃዎች አሉ። የመጀመሪያው አዳምና ሔዋን ኃጢአት ሳይሰሩ ሰዎች ነበሩ ወይስ አልነበሩ? ሰዎች። ሰውን ሰው ያደረገው ኃጢአት ቢሆን፣ ኃጢአት የሰው ኢሴንሺያል ኔቸር ቢሆን ኖሮ ሰው ሳይሆኑ ኖረው ልክ ፍሬዋን ሲበሉ ነበር ሰው የሚሆን። ግን ሰውን ሰው ያደረገው ምን አይደለም? ኃጢአት አይደለም። ሁለተኛ ከትንሣኤ በኋላ ሁላችንም ኃጢአት አይኖርብንም። ግን ምኖች ነን? ሰዎች ነን። ስለዚህ ሰውን ሰው ያደረገው ኃጢአት ቢሆን ኖሮ ከትንሣኤ በኋላ እኛ ምኖች አንሆንም? ሰዎች አንሆንም። ኃጢአት ምንድን ነው ከተባለ የእግዚአብሔርን ውብ ዓለም የእግዚአብሔርን ፐርፌክት ዓለም የተጣባ ኮሶ ነው። የእግዚአብሔር ውብ ዓለም አለ፣ ፐርፌክት ዓለም ሽንቁር ነው። እዛ ላይ የተከሰተ ሽንቁር ነው። ኃጢአት ራሱን ችሎ የሚቆም ነገር አይደለም። ውቡን ዓለም ያበላሸ ነው ኃጢአት። እግዚአብሔር የፈጠረው ምን አይነት ዓለም ነው? ፐርፌክት ዓለም። ኃጢአት ያዛ ላይ የተጣባ ነገር ነው ማለት ነው። ጌታችን ኢየሱስ ክርስቶስ ሰው ሆኖ ሲኖር ኃጢአት የለበትም ብለናል። ኃጢአት እንደሌለበት በርካታ የመጽሐፍ ቅዱስ ክፍሎች ጸሐፊዎቹ በሙሉ ወንጌላት ጸሐፊዎች፣ እንደገና ደግሞ መልእክት የጻፉት እና ሐዋርያው ጳውሎስ ሁሉ ያነሳሉ። የዕብራውያን ጸሐፊ ያነሳል። ሁሉም ተስማምተው የሚናገሩት ሲናገሩ ጠላቶቹ ወይም ደግሞ የሱ ወዳጆች ያልሆኑ ጭምር ይህንን ይመሰክራሉ። ይሁዳ ምን አለ? ንጹሕ ደም አሳልፌ በመስጠቴ ተጸጽቻለሁ። የጲላጦስ ሚስት ምን አለች? እሱ ጻድቅ ነውና በእርሱ ላይ አንዳች አታድርግ አለች። መቶ አለቃው ምን አለ? በእውነት ይሄ ሰው ጻድቅ ሰው ነው ብሎ ተናገረ። የሱ ወገን ያልሆኑት እንኳን ጻድቅነቱን ተናግረዋል። ከመካከላችሁ ስለ ኃጢአት የሚከሰኝ ማን ነው ብሎ ሲቆም ማንም ሰው ሊከሰው አልደፈረም። በነገራችን ላይ ሐዋርያት ሲጽፉ በተለይ ወንጌል ጸሐፊዎች ከሌሎቹ የሚለዩት ውዳሴ አይደለም ያቀረቡት። ወንጌላት ላይ እኮ ለኢየሱስ ውዳሴ አታውቅም። መልእክት ሲጽፉ ያወድሳሉ አይደል? ጴጥሮስም ዮሐንስም ያወድሳሉ። ወንጌላት ግን ስለ ጀግናቸው መወድስ የቀረበበታል። እንደሱ ቢያቀርቡ ኖሮ ጌታችን እንደዚህ አይነት የማሰናከያ አለት ሆኖ አይጻፍልንም ነበር። አሲቲዝ ነው የተጻፉት። በጣም እውነተኞች ናቸው። ስለ ራሳቸው ሳይቀር በግራና በቀኝ እንቀመጥ የሚል ጥያቄ ያቀረቡ ጉዶች እንደሆኑ ሌላ ምስጢር ያየ ሰው አይደለም የነገረን፣ ራሳቸው ናቸው የነገሩ። ዶሮ ሳይጨው 3 ጊዜ እንደካዱ የነገረን ራሳቸው ጸሐፊዎቹ ናቸው የነገሩ። እሱ በሚሞትበት ዋዜማ እንደዛ ጭንቅ ውስጥ ሆኖ ትልልቅ ነገር እየነገራቸው እሱ ሲሄድ ከመካከላችን መሪ የሚሆነው ታላቅ የሚሆነው ማን ነው በሚል የታላቅነት አባዜ እንደተዋጡ በዋዜማው ማን ነው የነገረን? እነሱ ናቸው የነገረን፣ ማንም አይደለም የነገረን። ፈርተው እንደሸሹ የነገሩን እነሱ ናቸው።
ብዙ ነገሩን ስታዩ የማሰናከያ የሚሆኑ ነገሮችን እንኳን የነገሩን እነሱ ናቸው። እውነተኛ ዘጋቢዎች ናቸው የጻፉት። ምንም ውዳሴ ወንጌላት ውስጥ ለጌታ ኢየሱስ ክርስቶስ አልቀረበም። የሚያውቁትን በቅርብ የሚያውቁትን ያየነውን ይላል ዮሐንስ፣ የሰማነውን እጆቻችን የዳሰሱትን እሱን ምን እንነግራችኋለን። እውነት ነው የነገሩን። ምንም ኃጢአት የለበትም። ኃጢአት ግን የለበትም ሲባል አልተፈተነም ማለት ነው። አልተፈተነም ማለት ነው ወይ? ምክንያቱም በነገር ሁሉ ተፈትኗል። ዕብራውያን 2 የመጨረሻው ቁጥር የሚነግረን ምንድን ነው? በነገር ሁሉ ተፈትኖ መከራን ስለተቀበለ ብለው ሲነግረን እሱ በነገር ሁሉ ተፈትኗል ማለት ነው። አንዳንድ ጊዜ ዕብራውያን ላይ ያለ አንድ ጥቅስ አለ። የድሮ ትርጉም ምን ይለዋል? ከኃጢአት በስተቀር እሱ በነገር ሁሉ የተፈተነ ነው ብሎ የቀረበ ክፍል አለ እና አንዳንድ ጊዜ ሰዎች ያንኑ እንዳለ ሲወስዱ ምን ብለው ያስባሉ? እሱ በኃጢአት አልተፈተነም፣ በሌሎች ነገሮች ሁሉ ነው እንጂ የተፈተነው ብለው ይናገራሉ። ቅድም እናገር እንደነበረ ቋንቋ ያድጋል፣ ይጎለብታል። ቅድም አንዳንድ ቃላት አትጠቀሙ ስል መጽሐፍ ቅዱስ ላይ አለ የምንለው ኦፍኮርስ አለ፣ ግን ቃሉ በጊዜ ብዛት ኢቮልቭ አድርጎ አንዳንዱ ፖለቲካሊ ኮሬክት አይደለም፣ ለሰው ስሜት የማይጠነቀቅ ሊሆን ይችላል። ግን ስለዚህ ሐሳቡን ቋንቋ ቀይረን እሱን ማቅረብ ይኖርብናል። ልክ እንደዛው በነገር ሁሉ የተፈተነ ነው ነገር ግን ኃጢአት አልሰራም የሚለው ክፍል ምን ማለት እንደሆነ መጽሐፍ ቅዱስ በግልጥ ያስቀምጥልናል። እሱን እናያለን። ገጽ 337 እና 338 ምን ማለት ነው? ከኃጢአት በቀር በነገር ሁሉ የተፈተነ ነው ማለት በኃጢአት አልተፈተነም ማለት ነው? እስቲ መጀመሪያ ክፍሉን በሌሎች ትርጉሞችን እናንብበውና ከዛ ሐሳብ አነሳለሁ። አዲሱ መደበኛ ትርጉም እንደዚህ ይላል 337 ላይ መጨረሻ አንቀጽ ነው። በድካማችን የማይራራልን ሊቀ ካህናት የለንምና ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን፣ ይሁን እንጂ ምንም ኃጢአት አልሰራም ማለት ነው። ከኃጢአት በቀር በነገር ሁሉ የተፈተነ ማለት እንዲህ ማለት ነው። የሚቀጥለው ገጽ ላይ ደግሞ አዲስ ትርጉም የሚለው የኢትዮጵያ መጽሐፍ ቅዱስ ያሳተመው ቀለል ባለ አማርኛ መጀመሪያ በ1980 ቀጥሎ በ97 ተሻሽሎ የቀረበው ነው። እንደዚህ ይላል። እኛ ያለን የካህናት አለቃ በድካማችን ሊራራልን የሚችል ነው። እርሱ በሁሉ ነገር እንደኛ ተፈተነ፣ ሆኖም ምንም ኃጢአት አልሰራም ማለት ነው። ቀጥሎ ሕያው ቃል ነው ያለው። ይህም የኛ ሊቀ ካህናት ኃጢአት ካለመስራቱ በቀር እንደኛ ሰው ሆኖ በሁሉም ነገር የተፈተነ በመሆኑ ደካማነታችንን በቀላሉ ተረድቶ ይራራልናል። የመጨረሻው አባ ሮሜ ማለት በ1879 ይመስለኛል 1870 ምናምን ውስጥ የነበረ እንዲላል ከድካማችን ጋር ይራራ ዘንድ ይልና በሁሉ ነገር እንደኛ የተፈተነ ነው እንጂ ያለ ኃጢአት ከመሆኑ በቀር። ስለዚህ ከኃጢአት በቀር በነገር ሁሉ የተፈተነ ነው ማለት እነዚህ ማለት ነው። አማርኛ ትርጉሞችን ስለመረጥኩ ነው እንጂ እንግሊዝኛ ሪፈር ማድረግ የሚቀናችሁ ሰዎች እዛም ብታዩ ተመሳሳይ ነገር ነው የሚሆነው። ስለዚህ ሰው ሆነ በሁለንተናው ካልን በኋላ በነገር ሁሉ ምን አድርጓል? ተፈትኗል በኃጢአትም። ይህን ስል ምን ማለቴ እንደሆነ ላብራራ። ምን ብሎ ነው የጠየቀው? ወድቀ ብትሰግድልኝ ይህንን ሁሉ ሰጠሃለሁ ብሎ ፈተነው። ለፍጡር የመስገድ ፈተና የኃጢአት ፈተና ነው አይደለም? ነው። እኛ ኃጢአት ሲባል ይመጣልን ዝሙት ስለሆነ ነው ወደ አእምሯችን በዋናነት። ከመስቀሉ እንዲሸሽ ሲጠይቀው የመጣበት ዓላማ ነው። የእግዚአብሔርን ፈቃድ መፈጸም የመጣበት ዓላማ ነው። እግዚአብሔር ለሕይወቱ ካሰመረለት መስመር ወደኋላ የመመለስ ፈተና የኃጢአት ፈተና ነው አይደለም? ነው። ሁሉን ነገር አሳይቶት ለሾው ታምር እንዲያደርግ ሲጠይቀው የኃጢአት ፈተና ነው አይደለም? ነው። በእነዚህ ሁሉ ተፈትኗል፣ ግን ምን አልሰራም? ኃጢአት አልሰራም። ፈተናው ለዛው እንደኛ አይነት ፈተና አይደለም። እኛን በቀላሉ ሊከረብተን እንደሚችል ስለሚያውቅ ሰይጣን በትንሽ ፈተና ይጥል። በትንሽ ነው የምንፈተነው። እሱ በቀላሉ እንደማይወድቅለት ስለሚያውቅ ያለ የሌለ ኃይሉን አምጥቶ ነው የሚፈትነው። በዚህ ላይ ስለ ፈተናው ለማውራት የሚችለው ፈተናውን ጨርሶ ያለፈ ነው። ስለ ማራቶን ከባድነት መናገር የሚችለው
በ100 ሜትር ላይ ወይም በ1 ኪሎ ሜትር ላይ አቋርጦ የወጣ ነው ወይስ ማራቶኑን የጨረሰ? በብርቱ ውሽንፍር ውስጥ የመጓዝን ከባድነት ሊነግረን የሚችለው የሆነች ሜትር ሄዶ ያቋረጠ ነው ተጉዞ የጨረሰ? ደረጃ በእግር መውጣቱን ከባድነት የሚነግረን አንድ ፎቅ የወጣ ነው ወይስ የወጣ ነው ልል እችላለሁ፣ ግን አላልኩም። የሚነግረን የነገሩን ከባድነት የጨረሰ ነው። እሱ ፈተናውን በሙሉ ጨርሶ ያለፈ ስለሆነ ስለ ፈተናው ማውራት የሚችለው እንዲያውም እሱ ነው። ለዚህ ነው በድካማችን የሚራራልን። ለምን? እሱ በነገር ሁሉ ስለተፈተነ። በነገር ሁሉ ሲፈተን ያሸነፈው በአምላክነቱ አይደለም፣ በሰውነቱ ነው ያሸነፈው። ምክንያቱም በእኛ ቦታ ገብቶ የእኛን ፈተና ሲፈተን እኛ እንደሱ አይነት ኃይል የለንም። አምላክ አድ ስላልሆንን እሱ ኃይል የለንም። እሱ ግን እኛን ወክሎ ፈተናችንን ተፈትኖ ዕዳችንን ከፍሎ አልፈዋል። ስለዚህ እሱ ስላለፈበት በድካማችን ምን ያደርጋል? ይራራል። ስለዚህ ፈተናን ሁሉ መፈተኑንም ፈተናችንንም ሁሉ መፈተኑን አዳምና ሔዋን በለምለም የአትክልት ስፍራ ተፈትነው ወደቁ። ጌታችን በምድረ በዳ ተፈትኖ አለፈ። ይሄን ልዩነትን ማየት ይኖርብናል። ሁሉ በሞላበት ምንም እንከን በሌለበት ቦታ ተፈትነው የመጀመሪያዎቹ ሰዎች ወደቁ። እሱ በምድረ በዳ በረሃብ በጣም ቻሌንጂንግ በሆነ ቦታ ግን ተፈትኖ አለፈ። ጌታችን ኢየሱስ ክርስቶስ ሰው ሲሆን እንደኛ አይነት ሰው ነው የሆነው። በእውቀትና በምን የሚያድግ ይላል ሉቃስ ሲናገር? በጥበብና በቁመት ወይም በቁመትና በሞገስ። በማንና በማን ፊት? በእግዚአብሔርና በሰው ፊት ያድግ። በሞገስ ማደግ ለምን አስፈለገ? ለምንድን ነው ወንጌላት ስለ ልጅነቱ የማይነግሩ? ዘለው 30 ዓመት ጋር ነው የሚመጡት የተጠመቀበት ቦታ ላይ። ሉቃስ 12 ዓመት ላይ ቤተ መቅደስ እንደነበረ ነግሮናል። ማቴዎስ ወደ ግብጽ መሄዱንና ምን ያህል እንደቆየ አልነገረንም፣ ግን መመለሱን ነግሮናል። ከዛ ውጪ ስለ ልጅነቱ ማንም አልነገረንም። ለምን? ልጅነቱ ኦርዲናሪ ነበር፣ እንደ ማንኛውም ሰው ነበር የነበረው። ያለ አባት ከመጸነሱ በቀር ብጠይቃችሁ እናቱ ሆዱስ ወይም እናቱ ማህፀኑስ ስንት ወር ቆይቷል ብላችሁ ስንት ነው የሚሆነው? 9። ምንም ያልተነገረ ምንም የተለየ ነገር የለም። በሰውና በእግዚአብሔር ፊት ወላጆቹን እየታዘዘ ያደገ ነው። በልጅነቱ የሆነ የተለየ ነገር አልነበረው። ሰው የሚሆነውን ሆኖ አናጢ ሆኖ ቤተሰቦቹን እየረዳ ያደገ ነው የሆነው ሰው ሲሆን። ኃጢአት በምድር ላይ ያስከተላቸው 3 ነገሮች አሉ። 3ቱም ነገሮች ጌታችን ኢየሱስ ክርስቶስ ሕይወት ላይ ወይም ኑሮ ላይ የራሳቸው ሚና ነበራቸው። የመጀመሪያው ኃጢአት በምድር ላይ ያስከተለው ነገር ምንድን ነው? ምድር የተረገመች ሆነች። ካንተ የተነሳ ምድር የተረገመች ትሆናለች ተብሎ ምድር የተረገመች ሆነች። ጌታችን ኢየሱስ ክርስቶስ የኖረው በተረገመች ምድር ነው ወይስ ለራሱ የተለየች ምድር ነበረች? እኛ በኖርንበት በተረገመች ምድር ነው የኖረው። የተለየ ዓለም አልነበረውም፣ የተለየ ምድር አልነበረም። ሁለተኛ፣ ከኃጢአት የተነሳ ሰው በላቡ እንዲበላ ተገደደ። ጌታችን ኢየሱስ ክርስቶስ ጠራቢ ይላል ማርቆስ ወይም አናጺ ማለት ነው እንደነበረ መጽሐፍ ቅዱስ ይነግረናል። ሶስተኛ፣ በሰው ልጅ ላይ የተከሰተው በኃጢአት ምክንያት ምንድነው? ሞት ነው። ትሞታለህ ተብሎ ነበር። አፈር ነህ፣ ወደ አፈር ትመለሳለህ ተባለ። ጌታችን ኢየሱስ ክርስቶስ አካላዊ ሞትም አልቀረለትም፣ ሞተ። ስለዚህ ኃጢአት አልነበረበትም። ኃጢአት በሰው ልጅ ላይ ካስከተላቸው ዳፋዎች ግን እሱ የተለየ ጥበቃና ከለላ አልነበረው። አዝኗል፣ ተርቧል፣ ተጠምቷል፣ ሚስአንደርስቱድ ሆኗል፣ በሰዎች ተገፍቷል አይደል? ሲጸልይ ጸሎቱ በተለይ የጌተሰማኒ የነበረው ጸሎቱ ምን አይነት እንደነበር እናያለን። እኛ ያለፍንበትን ነገር ሁሉ አልፏል። ነፍሴ ታውካለች ይላል። ተቆጥቶ ያውቃል። ሰው የመሆንን ነገር ሰው ሆኖ በሙሉ ነው ያለፈው። እግዚአብሔር እኮ ሰው መሆንን የሚያውቀው ባሰምሽን አይደለም። እግዚአብሔር ሰው መሆንን የሚያውቀው በሁሉን አዋቂነቱ አይደለም። እግዚአብሔር ሰው መሆንን የሚያውቀው ሰው ሆኖ ኖሮ ነው። በተመክሮ ነው የሚያውቀው፣ በኤክስፒሪየንስ ነው የሚያውቀው። ለዚህ ነው የእግዚአብሔር ሰው መሆን
የተአምራት ሁሉ ተአምር፣ የትንግርት ሁሉ ትንግርት የሆነው በእግዚአብሔር ሰው መሆን ካልተደነቅን በምንም አንደነቅ። ቅድም ወንድሜ ሲናገር እንደነበረው ትልቁ ርቀት እኮ በእግዚአብሔርና በሰው የማይታይ የሚታይ ኢመዋቲ መዋቲ ምንም እኮ በቃ የሚቆመን ነገር የሌለው ነው የሚመስለው። ያ እግዚአብሔር ግን ምን ሆነ? ሰው ሆነ። በሰው መካከል የሚኖር ቂጣ እየበላ ከደቀ መዛሙርቱ ጋር የሚኖር ነው የሆነው። የእግዚአብሔር የፍቅሩ ጥልቀት የሚገባን እግዚአብሔር እኛን ለማዳን ምን አይነት እርምጃ እንደተራመደ ሲገባ ያንን ስናቅ ነው ለመዳናችን የተደረገው ነገር የሚደግ። ያለዚህ መስቀሉን እንኳን ብናየው ሙሉን ፒክቸር አናገኝም። እግዚአብሔር ሰው ሲሆን ምን ማለት እንደሆነ ካልገባን፣ በደንብ ኢንፋሲስ ሰተን ይህንን መናገር ካልቻልን እግዚአብሔር በፍጡሩ ላይ የሚያደርገውን ነገር በራሱ ላይ ማድረጉ፣ ረቂቁ አምላክ የሚዳሰስ የሚጨበጥ መሆኑ፣ ቅዱሱ ለፈተና ተጋላጭ መሆኑ በጣም እኮ የሚደንቅ ነው። በዚህ መደነቅ ካልቻለን የሚራብ የሚዝል የሚደክም የሚተኛ እንደዚህም የሆነ አምላክ ምናምን እያሉ ያላግጣሉ። እያነበብኩት እኔ ይሰማኝ የነበረው ነገር እግዚአብሔር ለእኔ ስለ እኔ እንደዛ መሆኑ ክብር ነው እኮ ለሰዎች። ለእኛ እግዚአብሔር ወደኛ ሌቭል መውረዱ፣ ምክንያቱም እግዚአብሔርን ዲስከቨር ልናደርግ አንችልም፣ ሪቪልድ የሚሆን አምላክ ስለሆነ ማለት ነው። እና ይሄንን በእኛ ቦታ ገብቶ የእኛን ፈተና ተፈትኖ የእኛን ኑሮ ለእኛ በተዘጋጀው ወጥመድ ውስጥ ገብቶ የእኛን ቅጣት መቀጣቱ ለዚህ ነው ኮዳችን ተከፈለ እንድንል የሚያደርገን። እኛን ሊወክል የሚችለው ሙሉ በሙሉ እንደኛ በመሆኑ ነው። ሰው የሚፈተነው ከውስጡ በሚወጣ ነገር ነው። ጌታችን ግን ፈተናው ከየት ነበር የሚመጣ የነበረው? ከውጭው ነበር እንጂ ከውስጡ ምንም የሚመጣ ክፉ ሐሳብ አልነበረም። የኃጢአት ዘር ያልነበረባቸው ሰዎች አዳምና ሔዋን ተፈትነው ምን ሆኑ? ወደቁ። የኃጢአት ዘር ውስጣቸው አልነበረም፣ ወይም ደግሞ ኃጢአት በውስጣቸው አልነበረም። ኔቸራቸው ብልሽት አልነበረውም። ግን ኃጢአት ፈተና ሲመጣ በኃጢአት ምን አደረጉ? ወደቁ። ምንም የኃጢአት ዘር ያልነበረበት ክርስቶስ ፈተናውን ግን ምን አደረገ? አለፈ እና ጨለማችንን ሰነጣጥቆ የሚያበራ ብርሃን። ጌታ የተመሰገነ ይሁን። ስለዚህ ሰው መሆኑን በደንብ አስምረን ልንናገር ያስፈልገናል። መጽሐፉ ላይ የተለያዩ ከዚህ ጋር የተያያዙ ጥያቄዎች በመካከላችን ያሉትን እነሱን በደንብ ለመዳሰስ ተሞክሯል። እዛ ውስጥ እናገኛቸዋለን። ቀጥሎ ከዚህ ጋር በተገናኘ በመካከላችን የሚነሳ ሌላ ችግር ሙሉ በሙሉ ሰው መሆኑን ስንናገር የሥጋውና የደሙ ጉዳይ ጥያቄ ይመጣል። በተለይ ከኦርቶዶክሳውያን ጋር ያለን መላተም ስላለ እኛ አንዳንድ ቴዎሎጂያችን የኢትዮጵያ ወንጌላውያን ዲፌንሲቭ የድንግል ማርያም ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማለት ይጀመርና ስለዚህ መስቀል ላይ የተሰቀለው የማርያም ስጋና ደም ነው ይሉናል። ስለዚህ ለመገላገል አጭሩ ምንድን ነው? አልወሰድም አይደል ብሎ መዝጋት ነው የሚቀለን። ስለዚህ ቴዎሎጂያችን እነሱን ታሳቢ ያደረገ ዲፌንሲቭ ነው። መጽሐፍ ቅዱስ ግን እንደዚህ አይደለም። እኛ በቃ ያንን እንትን ባጭሩ ማን ሜተድ የሚባል ነበረ ስሙን የሆነ የተተበተበ ገመድ ተሰጥቶት ፍታ ሲባል በሰይፍ ቆረጠና ገላገለና እንዲህ አይነት አቋራጮች በሱ ስም ተሰይመዋል። የሰምበዲስ ራዘር ነው ምናምን የሚባል ሴይንግ አለ፣ ረሳሁት፣ ድንገት ነው አሁን ያስታወስኩት። የተተበተበ ገመድ ነው በቃ ፍታ ብለው ሲሰጡት ሰይፉን መዘዘና አንዳንድ ቴዎሎጂያችን እንደዚህ ዕብራውያን 2 የሚነግረን እንዴት ብሎ ዕብራውያን ምዕራፍ 2 እንግዲህ ልጆቹ በስጋና በደም እንደሚካፈሉ የእግዚአብሔር ልጆች ነው። ልጆቹ ሲል ቅድም ከተጠየቀው ጥያቄ ጋር ብታዩት ልጆች የሚለው ከላይ እነሆ እግዚአብሔር የሰጠኝ ልጆችና ወንድሞች ብሎ ሊጠራቸው አያፍርም። የእግዚአብሔር ልጆች ናቸው፣ ወንድሞቹ ናቸው። ኮንቴክስቱ እሱ እንደዛ ነው የሚለን። በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስን ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ።
ወንድሞቹ በስጋና በደም እንደሚካፈሉ እሱም በስጋና በደም እንዲሁ ተካፈለ። በስጋና በደም ካልተካፈለ እኛን ወክሎ በእኛ ቦታ ሊገባ አይችልም። መጽሐፉ የሚለው እንደሱ። አንዳንዶቻችን ከሰማይ የመጣን ስጋና ደም የምናምን ስጋን አዘጋጀህልኝ የሚል ነው። ብሉይ ኪዳን ጆሮን ነው የሚለው፣ ከዛ የተወሰደ ነው። ጆሮን ነው የሚለው ብሉይ ኪዳን። ግን ኦኬ ፎር ሴክ ኦፍ አርጊውመንት ነው ብንል አዘጋጀህልኝ ማለት ከሰማይ መጣ ማለት ነው ብሎ የተረጎመው ማለት ነው። ስጋን አዘጋጀህልኝ፣ መባንና ቁርባንን አልወደድክም፣ ስጋን አዘጋጀህልኝ ማለት ስጋ ከሰማይ ያወረድክ ማለት ነው ወይ? ነው ወይ? ለመሆኑ ኢየሱስ የሚለው ስም በአጋንንት ሁሉ ላይ በበሽታ ሁሉ ላይ ስልጣን ያለው ስሙ የሚጻፉበት ፊደላት የተለዩ ስለሆኑ ነው? ወይም ድምጸቱ ቃናው ስትሰሙት የሆነ ሙዚቃዊ ነገር ስላለው ነው? ኢየሱስ የሚለው ስም ጉልበት ያለው ማንም ስላልተሰየመበት ነው? ከዛ በፊት በጣም ብዙ ሰው ኢያሱ ማለት እኮ ነው ለነሱ የሾዋ ማለት ነው። በዛም ዘመን ነበሩ። እንዲያውም የናዝሬቱ ኢየሱስ የተባለው ከሞክሼዎቹ ለመለየት ነው። ይሁዳ ካንደ በላይ ሲኖራችሁ ያስቆሮቱ ያይደለው እየተባለ ይቀመጣል። ለምንድን ነው ኢየሱስ ስም ጉልበት ያለው? አሁን እኛ ከአክብሮት የተነሳ ኢየሱስን አንጠቀምም። ኢየሱስን ብቻ ሳይሆን ይሁዳንም አንጠቀምም። ጴንጤ መካከል ይሁዳ የሚል ስም ብዙ አንሰማም አይደል? ክርስቲያኑ ዓለም ውስጥ ይሁዳ ብዙ አይሰማም። ኢየሱስ የሚለውም ስም አሁን በአረቦችና በላቲኖቹ ዘንድ ካልሆነ በስተቀር ከአክብሮት የተነሳ አንጠቀምም። ግን ኮመኔም ነበር የዛን ጊዜ። ኢየሱስ የሚለው ስም ጉልበት ያለው ከምኑ የተነሳ ነው? የስሙ ባለቤት ካለው ማንነት የተነሳ። ፊደላቱ አይደሉም፣ ድምጸቱ አይደለም፣ ዩኒክ የሆነ ስም ስለሆነ አይደለም። ባለቤቱ ዩኒክ ነው። እኔ ኢየሱስ የሚባል ሰው ገጥሞኝ ያውቃል። ቪክትሪ እየሰራው የሆነ ዳታ ለመውሰድ እስካሁን አስታውሰዋለሁና እኔ ደግሞ ከገቢዎች ምናምን ያው ነጋዴ ስትሆኑ ሁሌ ገቢዎች ነው የምትፈሩትና ዳታ ሲጠይቀኝ መጀመሪያ መታወቂያህን አልኩት። ሊሰጠኝ አመነታ። አውቄያለሁ እባክህ ከሀገር ውስጥ ገቢ ነው ምናምን አልኩት። አይ አይደለም እኮ አሳየ መታወቂያህን። እንዲህ ሸፍኖ ሰጠኝ። ምንድን ነው ብዬ ካላሳየኝ ዳታውን አልሰጥም አልኩትና ሲገልጠው ኢየሱስ ይላል። በጣም ነው የደነገጥኩት። እንደው ገጨመረ ህዝብ አድርገው ከፊት አልኩት። እና ለምንድን ነው ኢየሱስ የተባለው? የክሪስማስ ዕለት ስለተወለደ። እና ሳስበው ዕቃ ሲወድቅ ኢየሱስዬ ሲሉ ማለት ልጁ ሲወድቅ ምናምን ኢማጂን ታደርጋላችሁ፣ ይመጣባችኋል። እና ለእኔ በጣም ከበደኝ ያንን ሰው እና እሱም ተሸማቋል። ግን ኢየሱስን ለስሙ ጉልበት አጋንንት ሁሉ የሚርድለት ስም ያረገው የስሙ ዩኒክነት ሳይሆን የፐርሰኑ ዩኒክነት። ልክ እንዲሁ የክርስቶስ ደም ኃጢአትን የሚያነጻ ደም የሆነው በአጋንንት ሁሉ ላይ በበሽታ ሁሉ ላይ በሁሉ ነገር ላይ ጉልበት ያለው የደሙ ቀለም የተለየ ሰማያዊ ሐምራዊ ስለሆነ አይደለም። ወይም ኬሚካል ኮምፖዚሽኑ የተለየ ስለሆነ አይደለም። የማን ደም ነው? የኢየሱስ ደም። ፐርሰኑ ዩኒክ ነው። ማንም የሌለው ህይወት፣ የማይራባ ማንነት ያለው ፍጹም ሰው ፍጹም አምላክ የሆነ ወልደ አብ ስለሆነ ማንነቱ ነው ለስሙም ለደሙም ጉልበት የሰጠው እንጂ የተለየ ስለሆነ አይደለም። ማንነቱ ነው የተለየው። ማስመር ያለብን እዚህ ላይ። አንዳንድ ጊዜ የምንፈራው ቅድም እንዳልኳችሁ የማርያም ስጋና ደም ስለሚባል ነው። ኦፍኮርስ እኔ ይህን ስጋ የወሰድኩት ደሜን እንደ ሁላችንም ከእናቴ የወሰድኩት ነገር አለ። እኔ ስደማ የእናቴ ደም ነው የሚፈሰው፣ የኔ ደም ነው የሚፈሰው። እኔ ስወድቅ የሚደማው የኔ አካል እንጂ የእሱ አካል አይደለም።
ከናቴ የሆነ ዲኤንኤ የሆነ ነገር ወስጄ ሊሆን ይችላል። ባለሙያዎች ታውቃላችሁ፣ እኔ አላውቅም። ግን ይሄ ደም የማን ነው? የኔ ነው። ይሄ ስጋ የማን ነው? የኔ ነው። ይሄ አጥንት የማን ነው? የኔ ነው። ስለዚህ እኛ ወደዛ ሄድብናል ብለን አቋራጭ ፍለጋ ይህንን ነገር መዳድ የለብን። የማን ነው? የሱ ነው። የተሰቀለው የማን ስጋ ነው? የክርስቶስ ስጋ ነው። የፈሰሰው የማን ደም ነው? የክርስቶስ ደም ነው። ሌላው ስጋታችን ደግሞ እዚህ ላይ የሚመጣብን ከድንግል ማርያም የሰውነትን ባህሪ ከተካፈለ ኃጢአት ያልፍበታል ብለን ስለምናስብ። ኃጢአት በደም ነው የሚያልፈው ያላችሁ ማለት አርሾ ወስዳችሁ ብታስመርምሩ የምታገኙት ይመስላችኋል? ኃጢአት በዲኤንኤ ነው የሚያልፈው ያለው ማለት ነው። ኃጢአት እኮ ፕሪንሲፕል ነው። ከሰው የተወለደ ሁሉ ምንድን ነው? ኃጢአተኛ። አለቀ። በደም ነው የሚያልፈው፣ በትንፋሽ ነው የሚተላለፈው፣ ከናጡት ስንጠባ ነው የሚተላለፈው። ምናውቀው ነገር የለም። ኃጢአት ቢመረመር ራሱ ይኸው የሚባል ነገር አይደለም። ሰው በእግዚአብሔር ፊት ምን ሆኖ ተገኝቷል? ጎሎ ተገኝቷል። ከክብር ጎሎ ተገኝቷል። በቃ ማለት ነው እንጂ የሆነ የሚታይ የሚተላለፍ ምናምን ነገር ማለት አይደለም። እንደው ኢማጂን ለማድረግ ሊቀለን ይችላል። የሆነ ነገር ሆኗል። ለማብራራት አባቶች የተለያየ ፕሮፖዝ ያደረጓቸው ሐሳቦች አሉ። ራሴን በመጽሐፍ ቅዱስ ላይ ብቻ ገድባለሁ። ኃጢአት የለሽ መሆኑን መጽሐፍ ቅዱስ ይናገራል። እሱ ኃጢአት የለበትም የሚለውን ለማስረዳት እናቱ ኃጢአት እንደሌለባት ወደ ማስረዳት መጥተዋል። እናቱ ኃጢአት እንዳይኖርባት ደግሞ በዚሁ አካሄድ ከሄድን ወዴት መሄድ አለብን? ወደ ወላጆቿ መሄድ አለብን። እነሱ እንዳይኖርባቸው ደግሞ ወዴት መሄድ አለብን? አለበለዚያ እሷ ኃጢአት የለሽ እንድትሆን ያረጋት እንደሚነገረን የሆነ አስተዳደጓ በቤተ መቅደስ ህብስት ምናምን እየተባለ ከሆነ ያው ነገር እንዴት እሱን ሊያረገው አይችል? እሱስ በቤተ መቅደስ እያደገ ህብስት እየበላ ኃጢአት የለሽ ለምን አልሆነ? እሷ በዛ መንገድ መታ የግድ መተላለፍ አለበት? እሱ ኃጢአት የለሽ እንዴት እንደሆነ መጽሐፍ ቅዱስ አልነገረንም። ያለ ወንድ ፈቃድ እንዴት አድርጎ ሰው በድንግል ማርያም ማህፀን ውስጥ እንዳደረ መጽሐፍ ቅዱስ አይነግረንም። በሳይንስ ለማብራራት ብንሞክር ክሎኒንግ ምናምን ብንል በክሎኒንግ ከሴት የተወሰደ ሴት ነው እንጂ የሚሆነው ወንድ አይሆንም። እስካሁን ሳይንስ እንደደረሰ አናቅም። መጽሐፉ ዝም ነው ያለው። ቄሱ ምን ማለት አለበት? ዝም ነው። እንዴት በድንግል ማርያም ማህፀን እንዳደረ እንኳን ይሄን ታምረኛውን ሌላኛው አጥንት በእርጉዝ ሆድ እንዴት እንደሚዋደድ አታቅም ተብሏል። አናቅም። እንዴት ኃጢአት የለሽ እንደሆነ እንዴት ኃጢአት እንዳልነካው አናቅም። መንፈስ ቅዱስ ከልሏት፣ መንፈስ ቅዱስ ወስዶ ቀድሷት ይሆን ብዙ ልንል እንችላለን። ኪዩሪሲቲ እንትን ስለሚለን መጽሐፉ ግን እንዴት እንደሆነ አልነገረንም። በቃ እግዚአብሔር እንዲህ አድርጎታል፣ ስለዚህ እንደዚህ ሆኗል። እኔ በሱ መንገድ መዝጋት የተሻለ እንደሆነ አስባለሁ። ምክንያቱም ካላለ ማቆም አለብን። በጣም እንደው የአእምሮ ጂምናስቲክ ለሚፈልግ ሰው ግን በቸርች ሂስትሪ ውስጥ ብዙ ሐሳቦች አሉ እና እሱን ኢንተርቴን ማድረግ ክፋት የለውም። ግን ስናስተምር መጽሐፉ የሚለው ጋር እንቆማለን። የሚቀጥለው ጥያቄ አሁንስ ሰው ነው ወይ ነው? ከትንሳኤው በኋላስ ሰው መሆኑ ቀርቷል ወይ? ሲነሳ እንዴት እንደተነሳ ስለ ስጋው መጽሐፍ ቅዱስ ይነግረናል። ማቴዎስ 28:9 ቀርበው እግሩን ይዘው ሰገዱለት። ሉቃስ እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ፣ በእኔ እንደምታዩት መንፈስ ስጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው። ከእነርሱም የተጠበሰ ዓሣ አንድ ቁራጭ ከማር ወለላም ሰጡት፣ ተቀብሎም በፊታቸው በላ ይላል። ጴጥሮስ ሐዋርያት 10:41 ላይ ሲናገር ከሙታንም ከተነሳ በኋላ ከእርሱ ጋር የበላን የጠጣንም እኛ ነን ይላል። ከትንሣኤ በኋላ ዮሐንስ እንደሚያስረዳን ሲነሳ እጁና ጎኑ ቁስል ነበረበት። ኢየሱስ ከሞት ከተነሳ በኋላ ሉቃስ በሐዋርያት ሥራ እንደሚነግረን 40 ቀን እየታያቸው ስለ እግዚአብሔር መንግስት እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ይኸው ሆኖ ለእነርሱ ራሱን አሳያቸው ይላል። ሲሄድም ትኩር ብለው እያዩት እንዲሁ እንዳያችሁት እንዲሁ ይመጣል ተባለ። ከዛ በኋላ ዮሐንስ በመልእክቱ ሲናገር
አንደኛ ዮሐንስ 4:2-3 ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም ይላል። እንደመጣ የሚለው ቃል has come ነው በእንግሊዝኛው። has come came አይደለም። ስለዚህ አሁንም በዛው ባለበት ሁኔታ እንደሚቀጥል ገጽ 155 ላይ ማየት ትችላላችሁ። የግሪኩ ቃል አለ። ስለዚህ has come አሁንም እንደዛው መሆኑ ዮሐንስ በሌላም ስፍራ በሁለተኛ ዮሐንስ ማለት ነው ቁጥር 7 ላይ ብዙ አሳቾች ወደ ዓለም ገብተዋል፣ እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው ብሎ እሱም የሚያወራው በፕሬዘንት ቴንስ እንደሆነ ሪፈረንሱን ቼክ ማድረግ ትችላላችሁ ገጽ 155 ላይ። ከትንሳኤው በኋላ ጌታችን ሲናገር ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ። ለምንድን ነው አምላኬ የሚለው? ሰው ካልሆነ ከትንሳኤው በኋላ ለምንድን ነው ወደ አምላኬና ወደ አምላካችሁ ያለው? ለምንድን ነው ሐዋርያው ጳውሎስ በኤፌሶን መልእክቱ የጌታችን የኢየሱስ ክርስቶስ አምላክ ብሎ አብን የሚጠራው? ለምንድን ነው አንደኛ ቆሮንቶስ ላይ፣ ሁለተኛ ቆሮንቶስ ላይ፣ ሌሎችም ቦታዎች ላይ ሁለተኛ ቆሮንቶስ፣ ኤፌሶን፣ አንደኛ ጴጥሮስ ራእይ ላይ የጌታ የኢየሱስ ክርስቶስ አምላክና አባት የተባረከውን እያለ አምላክና አባት የሚል ቃል ተደጋግሞ የሚመጣው? ስለዚህ አንዳንድ የመጽሐፍ ቅዱስ ክፍሎች ምን ተደርገዋል? ግሎስ ተደርገዋል አይደል? እነዚህ ክፍሎች አምላክና አባት የሚለው አባት ብቻ በሚል ተቀይረዋል። አምላክና አባት ይላሉ ከትንሳኤ በኋላ ሐዋርያት ይላሉ። ለምንድን ነው አምላክ የሚሉት? ኢየሱስ ክርስቶስ ሰውነቱን ትቶ ከሆነ አምላክ ብቻ ከሆነ ለምንድን ነው አምላክ የሚኖረው? አምላክ ሆኖ አምላክ አይኖረው። አምላክና አባት ካለ አሁንም ምንድን ነው ማለት ነው? ሰውም ነው አምላክም ነው ማለት ነው። ክፍሎቹን ገጽ 156 የመጀመሪያው ፉትኖት ላይ ታገኛላችሁ። አምላክና አባት ነው። በሰውነቱ መካከል ያለው ልዩነት ከትንሳኤው በፊት ሰውነቱ የውርደት ነበር። ከትንሳኤው በኋላ ግን የከበረ ሰውነት ነው አይደል? ትንሳኤ ነው። ምክንያቱም በውርደት ይዘራል፣ በምን ይነሳል? በክብር ይነሳል። ስለዚህ ሰውነትን ስናስብ በክርስቶስ ውርደትን ብቻ እናስብ። ሰውነትን ስናስብ ምንንም እናስባለን? መክበርንም እናስባለን። ከኛ በነሳው ሰውነት ነው የከበረው። ያው ስጋ ከብሮ በማን ዘንድ ተቀምጧል? በአብ ቀኝ ተቀምጧል። ስለዚህ በአብ ቀኝ ሰው ያለው የኛ ሰው እሱ አሁንም ሰው ስለሆነ ነው። ሰው ባይሆን ኖሮ አሁን ሊቀ ካህናታችን አይሆንም። የዕብራውያን ጸሐፊ ምዕራፍ 5 ላይ የሚነግረን ሊቀ ካህናት የሚመረጠው ከሰዎች መካከል ተመርጦ በእግዚአብሔር ዘንድ ይሾማል። በአብ ቀኝ ተቀምጠናል እያላችሁ የምትዘምሩት እዚህ አይደል እንዴ ያላችሁ? የት ሄዳችሁ? አሸነፍን ምናምን ማራቶን ወርቅ አገኘን የምንለው ቁጭ ብለን ነው። ለምን? የኛ ሰው እዛ ተወዳድሮ ስላሸነፈ ነው። በአብ ቀኝ ተቀምጠናል የምንለው የኛ ሰው በአብ ቀኝ ስለተቀመጠ ነው። ሞትን ድል አድርገን ተነስተናል ብና በቃ የኛ ሰው ነው ያን ሁሉ ያደረገው። ለዚህ ነው በእግዚአብሔር ዘንድ የከበርን የሆንን በአብ ቀኝ የተቀመጥን። እግዚአብሔር እኛን ሲያይን የኛ ሰው እዛ ስላለ እግዚአብሔር መቼም አጌንስት አስ እንደማይሆን ሁሌም የኛ ጋዲስ ፎራስ የምንለው እሱ እዛ ስላለ ነው። ከትንሳኤ በኋላ ሰውነቱን ከጣልን ይሄን ሁሉ ነገር ነው የምንለው። እንደ መብረቅ አንዴ ብልጭ ብሎ ድርግም የሚል ሰውነትን አይደለም የወሰደው። ከኛ በነሳው ስጋ ምን ሆኖበታል? ውርደት የማይነካው ሰው፣ እግዚአብሔር ዘንድ መቅረብ የሚችል ሰው፣ እግዚአብሔር አጠገብ መቀመጥ የሚችል ሰው። እሱ ሰው የማን ሰው ነው? የኛ ሰው፣ የኔ ሰው። ስለዚህ እግዚአብሔር ሰው ሆነ ስንል the whole thing ማሰብ አለብን። አስተምሯችን ኤቭሪቲንግ ሰው ስንል ይህንን ግምት ውስጥ የከተተ መሆን አለበት። ሌላኛው ችግራችን እግዚአብሔር ሰው ሆነ ስንል አምላክነቱን ትቶ ነው ብለን እናስባለን። ይሄ በመካከላችን ስር የሰደደ ችግር። ክርስቶስ ፍጹም ሰው ፍጹም አምላክ ነው ስንል በምድር ላይ በነበረበትም ጊዜ ማለት ነው። አስቀድመን ሎጂካል የሆኑ የአመክንዮ ጥያቄዎችን እናንሳ። እግዚአብሔር አለመሆን ይችላል? እግዚአብሔር አለመሆን ይችላል ወይ? አይችልም። እሱ ሁሌ ምንድን ነው? እግዚአብሔር።
ዋስትናችን እኮ ይሄ ነው። እኔ እግዚአብሔር አልለወጥምና እናንተ የጠፋችሁ አይደላችሁም። ዋስትናችን የእግዚአብሔር አይለወጤነት ነው። አንተ ግን ያው አንተ ነህ። እግዚአብሔር የሚለወጥ ከሆነ እኮ ምንም ዋስትና የለም። ዛሬ የወደደን እግዚአብሔር ነገ የማይወደን ሊሆን ይችላል። ዛሬ የሚራራልን ነገ የማይራራልን ሊሆን ይችላል። ዛሬ ኪዳን የሰጠን ነገ ኪዳኑን ሊቀይር ይችላል። ዋስትናችን የእግዚአብሔር ምንድን ነው? አይለወጤነት ነው። እግዚአብሔር ምን አይልም? አይለወጥም። እግዚአብሔር አለመሆን አይችልም። አይችልም የሚለው ቃል ኔጌቲቭ እንዳይመስላችሁ አይደለም። እግዚአብሔርነት እኮ ልብስ አይደለም። እንዲያውልቆ አስቀምጦት ሌላ ከዛ ሲያደርገው ተመልሶ እግዚአብሔር የሚሆን አይደለም። እግዚአብሔርነት ሹመትና ሽልማት አይደለም። የሚሻር ማዕረጉን ሲያስቀምጠው ሌላ የሚሆን አይደለም። እግዚአብሔርነት ምኑ ነው? ማንነቱ ነው። በቃ ስለዚህ እግዚአብሔር ሰው ሆነ ስንል እግዚአብሔር ወደ ሰውነት ተለወጠ ማለት አይደለም። እግዚአብሔርነቱን ትቶ ሰው ሆነ ማለት አይደለም። ትቶት ኖሮ የሆነ ጊዜ ብድግ የሚያደርገው እግዚአብሔርነት ዙፋን ላይ በመቀመጥና ባለመቀመጥ አይደለም። እግዚአብሔርነት ሰው በመሆንና ባለመሆን አይደለም። አለበለዚያ በስላሴ ልናምን አንችልም። በምድር ላይ ክርስቶስ ኢየሱስ አምላክ ካልነበረ ስለ ስላሴ ምን ታወራላችሁ? አብ አምላክ፣ ወልድ ሰው ነው። በምድር ላይ አምላክነቱን ከተወ እንደዛ ነው የሚሆነው። መንፈስ ቅዱስ አምላክ፣ ይሄ ስላሴ ነው። ስላሴያዊ አማኝ ልትሆኑ አትችሉም፣ ልንሆን አንችልም። ከዛ ጌታ ኢየሱስም መጥቶ አልፋና ኦሜጋ እኔ ነኝ ሊል አይችልም። እስቲ አሁን የሆነ ስትሬት ላይን ቀስት ወደዚህ ያለበት እንጠታችሁ መሃል ላይ ብሬክ አድርጋችሁ ሌላ ብታደርጉ ኮንቲኒየስ ላይን ነው ይሄ አይደለም። ከዘላለም እስከ ዘላለም እርሱ ምንድን ነው? ያው። ስለዚህ መጀመሪያ ስለ እግዚአብሔር ያለን ግንዛቤ ራሱ በዚህ ነገር መፈተሽ አለበት። ከዛ ወደ መጽሐፍ ቅዱሳችን ስንመጣ መጽሐፍ ቅዱሳችን በብዙ ረገድ ማስረጃዎችን ይሰጠናል። ምዕራፍ 6 ሰፊ ምዕራፍ ነው። እነዚህን ሁሉ ሐሳቦች ለመዳሰስ ሞክሯል። ያው ሁሉንም አሁን አድሬስ ላደርግ አልችልም፣ ግን ጥቂት ፖይንቶችን ብቻ ማንሳት ይኖርብኛል። እስቲ ገጽ 196 ላይ ያለውን ሐሳብ እሱን ላንሳ። እስራኤልን እስራኤል ያረጋት ቶራ ነው ወይም ኦሪት ማለት ነው። ኦሪት 5ቱ መጽሐፍት እስራኤልን እስራኤል ያረጋት እሱ ነው። ቤተ መንግስቱም ቤተ ክህነቱም ቤተ ነቢያቱም የሚተዳደረው በዚህ ነው፣ በቶራ ነው የሚተዳደረው። ነቢያት እንኳን ከእግዚአብሔር ዘንድ መልእክት ቢያመጡ ከቶራው ጋር መስማማት አለበት። ጌታ ኢየሱስ በተራራው ስብከት ላይ ሲሰብክ ማቴዎስ ወንጌል ምዕራፍ 5 አትግደል እላችኋል ተብላችኋል፣ እኔ ግን እላችኋለሁ። አታመንዝር እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ። ሚስቱን የሚፈታት ሁሉ የፍቺውን ጽሕፈት ይስጣት እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ እያለ አዳዲስ ነገር ነው የሚነግራቸው። ዓይን ስለ ዓይን ጥርስም ስለ ጥርስ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ። ባልንጀራን ውደድ ጠላትን ጥላ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ። በእስራኤል ዘንድ እንዲህ አይነት ስብከት የለም። የትኛውም የእስራኤል የቶራ መምህር ሁሌም የቀደሙትን መምህራን ኮት ያደረግና ሲወርድ ሲዋረድ የመጣውን ትራዲሽን ይዞ እነሱ ላይ ታኮ ነው የሚተረጉመው፣ ወይም ደግሞ መጽሐፍቱን አውጥቶ ነው የሚተረጉመው። ይህን መጽሐፍ ስጽፍ ጃኮብ ነስነር የሚባል አንድ የአይሁድ ሊቅ መጽሐፍ አንብቤ ያለው ራባይ ቶክስ ዊዝ ጂሰስ የሚል አሁንም በህይወት ያለ አሜሪካ ውስጥ ያለ የአይሁድ ስኮላር ነው እና ክርስቶስ ኢየሱስን ይሄን ስብከቱን የተራራውን ስብከት ነው የሚዳስሰውና በጣም በአክብሮት ነው የሚዳስሰው። በጣም የወደድኩት እንደሱ። ግን ሊቀበል ያልቻለው ኢየሱስ ክርስቶስ ምንም ኦቶሪቲ ሪፈር አያደርግም። ሙሴን ሪፈር አያደርግም። የቀደሙትን መምህራን ሪፈር አያደርግም። እኔ ግን እላችኋል እሱ ስላለው ብቻ ምንድን ነው እውነት እና ይሄን መቀበል ሰውየው በጭራሽ ትራዲሽናችን አይደለም ነው። የትኛውም ነቢይ
የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። ኢየሱስ ግን እንደሱ አይደለም። እሱ ራሱ ምንድነው? ማን ነው? የእግዚአብሔር ቃል። እሱ ራሱ የእግዚአብሔር ቃል ነው እንጂ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብሎ አይናገርም። በዚህ ስፍራ ለሚዛን የቀረበው የኢየሱስ ማንነት ነው። ኢየሱስ በሕጉ የተሰጠውን ነገር ሊቀይር፣ ሊያሻሽል፣ ሊያስተካክል የሕጉ ሉዓላዊ ተርጓሚ ነው። እሱ ነው የሕጉ ሉዓላዊ ተርጓሚ። ቶራው እንዲህ ይላል ብሎ አልደመደመም። እኔ ግን እላችኋለሁ ብሎ ነው የሚናገረው። በብዙ ስፍራዎች ሲናገር እውነት እውነት እላችኋለሁ ይላል። ዮሐንስ ይህንን አሜን እውነት እውነት እላችኋለሁ የሚለው ሌላ ቦታ ላይ አሜን የሚለው ቃል ኢኩቫለንት ነው። ስለዚህ ገና እሱ ሲናገረው አንድ ነገር እውነት እውነት እላችኋለሁ ብሎ ሲናገር እሱ ስለተናገረው ምንድን ነው? እውነት ነው። ኢየሱስ ወደ እውነት ይመራል፣ እሱም እውነት ነው። ኢየሱስ ሕይወት ይሰጣል፣ እሱ ራሱ ምንድን ነው? ሕይወት ነው። ኢየሱስ ብርሃን ያበራል፣ እሱ ራሱ ምንድን ነው? ብርሃን ነው። ኢየሱስ የእግዚአብሔርን ቃል ያመጣል፣ እሱ ራሱ ምንድን ነው? የእግዚአብሔር ቃል ነው። ይሄ ብቻ አይደለም። በሕጉ ላይ ያለው የበላይነት በብዙ መንገድ ነው የተገለጠው። ለምሳሌ ማቴዎስ 10 ከ35 እስከ 37 ከ10ቱ ትእዛዛት አንዱ አባትና እናትን አክብር ዕድሜህም እንዲረዝም። የተስፋ ቃል ያለው ትእዛዝ ይሄ ነው አይደል? ዕድሜህም እንዲረዝም። እራትና መብራት ካማረ አባትና እናትህን አክብር። ምን አለ እሱ? ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁ። ለሰውም ቤተሰቦቹ ጠላቶች ይሆኑበታል። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባም። በኦሪት የተጻፈው አባትና እናትህን አክብር ዕድሜ በምድር እንዲረዝም። ጌታ ኢየሱስ የሚለው ምንድን ነው? አባትና እናትህን ከእኔ ይልቅ ልትወድ አትችልም። እኔን ነው መውደድ ያለብህ። የሕጉ ሉዓላዊ ተርጓሚ ኢየሱስ ነው። ሕጉን የሰጠው እሱ ስለሆነ በማቴዎስ 12 ላይ የምናነበው በሰንበት ደቀ መዛሙርቱ እሸት እየቀጠፉ ሲበሉ ፈሪሳውያን መጡና በሰንበት እንዴት እሸት ይቀጥፋሉ ብለው ጠየቁት። እንዲህ አላቸው፣ ካህናት በሰንበት በመቅደስ ሰንበትን እንዲያረክሱ ኃጢአትም እንዳይሆንባቸው በሕጉ አላነበባችሁምን አላቸው። ምን ማለት ነው? በሰንበት ማረድ፣ በሰንበት ምንም መስራት አይፈቀድም። ካህናት ግን ቤተ መቅደስ ውስጥ ከሆኑ እግዚአብሔር እዛ ቅድስተ ቅዱሳኑ ስላለ ካህናት በሰንበት ቤተ መቅደስ ውስጥ ቢያርዱ ቢጠብሱ ከምን አይቆጠርባቸውም? ከኃጢአት አይቆጠርባቸውም። ለምን? የት ነው ያሉት? መቅደስ ውስጥ። ይሄንን ዘኍልቍ ምዕራፍ 28 ከ9 እስከ 12 ብናነበው ግልጽ ይሆናል። ስለዚህ ለምንድን ነው ደቀ መዛሙርት በሰንበት እሸት የሚቀጥፉት ሲሉት፣ ካህናት በሰንበት በመቅደስ ሰንበትን እንዲያረክሱ ማለት እንዲጥሱ ማለት ነው። ኃጢአትም እንዳይሆንባቸው በሕጉ አላነበባችሁምን? ከመቅደስ የሚበልጥ ከዚህ አለ። ስለዚህ ካህናት በሰንበት በቤተ መቅደስ ውስጥ ምንም ቢያደርጉ ከኃጢአት እንደማይቆጠርባቸው ሁሉ ሐዋርያትም ከኢየሱስ ጋር በመሆናቸው በሰንበት የማይደረግ ቢያደርጉ ከኃጢአት አይቆጠርባቸውም። ምክንያቱም ከመቅደስ የሚበልጥ እዚህ አለ። የሰንበት ጌታ ነው አለች። ለአይሁድ ይሄ በጭራሽ የሚታሰብ ነገር አይደለም። የሰንበት ጌታ ማን ነው? እግዚአብሔር። ሰው አይደለም የሰንበት ጌታ። የሰንበት ጌታ እግዚአብሔር ነው። ቀኑ ራሱ ለማን ነው? ለእግዚአብሔር ነው አይደል? ለእግዚአብሔር የምንሰጠው ቀን ነው። ይሄ መታረቅ የሚችለው ሰንበትን የሰጠው እሱ ከሆነ ብቻ። ሰንበት የእረፍት ቀን ነው። እረፍት ግን በማን ነው? በኢየሱስ ነው። ደግሞ ሌላ ጊዜ መጣና ምን አላቸው? ሰውን የሚያረክሰው ወደ ሆዱ የሚገባው አይደለም። ወደ ሆዱ የሚገባው ወደ ዳሪ ነው የሚጣለው። ሰውን የሚያረክሰው ከዚህ የሚወጣው ነው አላቸው።
ከዛ ማርቆስ ምን ይላል? ምግብን ሁሉ እያነጻ ተናገረ ይላል። እነሱ የማይበሉ ርኩሳን ምግቦች አሉ፣ ቅዱስ ንጹሃን ምግቦች አሉ። እሱ መጣና ይሄ አይደለም የሚያረክ ሰው አላቸው። የሕጉ ሉዓላዊ ተርጓሚ ኢየሱስ ነው። እንዲህ ተብሏል፣ እኔ ግን እንዲህ እላችኋለሁ ማለት ይችላል። የሕጉ ሰጪ ማን ስለሆነ? እርሱ ስለሆነ። ሌሎችም ሐሳቦችን አንስቻለሁ። ወደ 11 ሐሳቦችን ጊዜ ለመቆጠብ ነው የምፈጥነው። አንድ ጊዜ ምን ሆነ? እግዚአብሔርን ማየት ፈለጉና ሰዎች ጠየቁ። የጠየቀው ሰው ሙሴ ነበር። ሙሴ እግዚአብሔርን ለማየት ፈለገ እና ፊትህን አሳየኝ ብሎ ለመነ። እግዚአብሔር እንዲህ ያለው ጀርባዬን ፊቴን አታይ። ከዛ በሰንጣቃ አለት መካከል ቀረቀረው። አለት መካከል እሱ ብቻ አይደለም፣ እጄን በላይህ የእግዚአብሔር እጅ ሲጫንባችሁ ምን እንደሚሆን ይኳን ኢማጂን። አጮልቆ ምናምን እንዳያይ እንዳይሞት ነው እኮ። እና መልካምነቴን በፊትህ አሳልፋለሁ አለ ሙሴ። እኔ ምን ብሎ እንደሚዘምር የዛን ቀን አቤት ጀርባህ ምናምን የሚል መዝሙር የሚዘምር ነው የሚመስለኝ። እና ጀርባ ተስፋን ይናገራል የሚል፣ ጀርባ ያጽናናል የሚል፣ ጀርባ ይባርካል የሚል መዝሙር የሚዘምር ነው የሚመስለኝ። ሌላው ደግሞ ሊያይ ሞክሮ የነበረው ኤልያስ ነበር። ልክ ግን ሲገለጥ በእሳት ምንድነው በመብረቅ ውስጥ አልነበረም፣ በሆነ ነገር ውስጥ አልነበረም። ልክ እግዚአብሔር እንደሚገለጥ ሲያስብ በጸጥታ ድምፅ መካከል ፊቱን ምን አደረገ ይላል? ሸፈነ። እግዚአብሔርን ምን እንዳደረግ እንዳያይ። ምክንያቱም ሙሴን ያለው ሰው አይቶኝ አይድንምና። ከዛ በኋላ ወንጌላት የሚነግሩን የመገለጥ ተራራ ነበረ እና በመገለጥ ተራራ ላይ ድንገት በሙሉ ክብሩ ሲገለጥ ሙሴና ኤልያስ አጠገቡ ቆመዋል። ሁለቱም ሰዎች እግዚአብሔርን ለማየት የፈለጉ ሰዎች ነበሩ። ሁለቱም ሰዎች ግን የእግዚአብሔርን ፊት ያዩ ሰዎች አልነበሩ። ግን ያንን ጥያቄያቸውን ካሉበት ስፍራ እንዴት እንደነበሩ አላውቅም፣ ካሉበት ስፍራ መጣቸውና ምን አላቸው? አሁን ያው እዩ ሙሴ ማየት ፈልገ የለ እይ ያለ ነው የሚመስለኝ። ሉቃስ ምዕራፍ 5 እነ ጴጥሮስ የተጠሩበት ስፍራ አለ ለአገልግሎት። አሳ እያጠመዱ ነው። ጌታችን መጣ። ከዛ በኋላ ስምዖን ጴጥሮስን ታንኳ ለመነ። በዛ ላይ ሆኖ አገለገለ። ከዛ በኋላ መረቡን በዚህ በኩል ጣል አለው። ሌሊቱን በሙሉ ስንደክም አድረናል፣ ምንም አላገኘንም አለ። ከዛ በኋላ ግን በቃል እጥላለሁ አለ። ጣለ፣ አገኘ አሳ። ከዛ በኋላ የሆነው ነገር አስገራሚ ነው። ቅድም ኮንቴክስት ብያለሁ። እንደዚህ ይላል። ጴጥሮስ ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ቁጥር 8 እኔ ኃጢአተኛ ነኝና ከእኔ ተለይ አለው። ማን ነው ኃጢአተኛ ነህ ብሎ የሰበከው? ማን ነው የሰበከው? ማንም። ጴጥሮስ የገባው ነገር አለ። አጠገቦ የቆመው ማን ነው? ቅዱስ ነው። እሱ ምንድን ነው? ኃጢአተኛ ነው። ስለዚህ ከኔ ተለይ አለው። ከዛ ምን አለው? አትፍራ አለውና ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ። አሁን ይሄንን ኮንቴክስት ከየት ነው የምናገኘው? ከኢሳይያስ ምዕራፍ 6 ላይ። ኢሳይያስ ምዕራፍ 6 ላይ እግዚአብሔርን ከፍ ባለ ዙፋኑ ላይ ኢሳይያስ አየው። ወዲያው ሳየው ምን ገባው? ኃጢአተኛነቱ ገባው። ስለዚህ ወዮልኝ ጠፍቻለሁ አለ። ምንድነው የመጣለት? ማጽናኛ መጣለት። አይዞ ተባለ፣ አነጻው። ከዛ ምን ተሰጠው? ተልኮ ተሰጠው። ማንን እልካለሁ? ማንስ ይሄድልናል ተባለ። እኔ ያለ እንግዲያውስ ተብሎ ለተልኮ ተሰማራ። የሉቃስ ምዕራፍ 5 እና ኢሳይያስ ምዕራፍ 6 አንድ አይነት ሲኮንስ ነው ያለው። ቅዱሱን ሲያዩ ሁለቱም ምን ገባቸው? ኃጢአተኝነታቸው ገባቸውና ከሱ እንዲሄድላቸው ወይም ወዮልኝ ጠፍቻለሁ ብለው ሪአክት አደረጉ። ስለዚህ የሚቀጥለው ምን ሆነ? ማጽናኛና መንጫ ተሰጣቸውና ሁለቱም ለምን ተሰጣቸው? ተልኮ ተሰጣቸው። ስለዚህ ጴጥሮስ ኃጢአተኛ ነህ ተብሎ ሳይነገረው ቅዱስ የእግዚአብሔር ልጅ መሆኑ ስለገባው ሪአክሽኑ ምንድን ነው? ከኔ ተለይ። እቺም እኛ በዛ ቦታ ብንሆን ማለት ጴጥሮስ የገባው ባይገባን አሳ የማጥመድ
የመሸጥና የማከፋፈል ፒኤልሲ አቋቁመን በቃ አሳ ስንቸበችብ ለመኖር ነው መነስ። ጴጥሮስ ግን ምንድነው ያለው? ከእኔ ተለይ። ሰው እንዲህ አይነት ተአምር አግኝቶ እንዴት ከኔ ተለይ ይላል? ስቲክ ማድረግ ነው ያለበት አይደል? አስተማማኝ የአሳ ቢዝነስ ለመክፈት ግን ምንድነው እያለ ያለው? ከእኔ ተለይ። ለምን? እኔ ምንድነኝ? የተገለጠው ማን ነው? ቅዱሱ የእግዚአብሔር ልጅ ነው የተገለጠው። ጴጥሮስ ይሄ ስለገባው እንደዚህ ያለ ሌሎችም ክፍሎች አሉ ከዚህ ጋር ተያያዥነት ያላቸው። ምክንያቱም ኢሳይያስ ያየው ማንን ነው ብለን ብንጠይቅ ኢሳይያስ የሚነግረን ያህዌን አየው ብሎ ነው የሚነግረን። ዮሐንስን ሄደን ኢሳይያስ ያየው ማንን ነው ብለን ብንጠይቅ ማንን ብሎ ነው የሚነግረን? ኢየሱስን ብሎ ነው የሚነግረን። የኢየሱስን ክብር ስላየ ብሎ ምዕራፍ 12 ነው 13 ላይ እሱን ያነሳልናል ዮሐንስ ወንጌል። ስለዚህ ኢሳይያስ ያየው ያህዌን ነው ብንጠይቀውም እሱን ይነግረናል። ሐዋርያው ዮሐንስን መተን ያየው ማንን ነው ብለን ብንጠይቅ የሚነግረን ኢሳይያስ ያየው ኢየሱስን ነው ብሎ ዮሐንስ ይነግረናል። ስለዚህ እነዚህን ሁሉ ነገር ስንደመድም ኢየሱስ ክርስቶስ አምላክም ነው ሰውም ነው። ሰው ሲሆን ሰውነቱ አምላክነቱን አላጠፋው፣ አምላክነቱ ሰውነቱን አልዋጠውም። ሙሉ ሰው ነው የሆነው፣ ሙሉ አምላክ ነው የሆነው። ከመለኮትነቱ ምንም አልጎደለው። ፊልጵስዩስ ምዕራፍ 2 ራሱን ባዶ አደረገ ይላል። ብሎን ግን አያቆምም። በሱ ዘንድ የነበረው ሐሳብ በእናንተም ዘንድ ይሁን። ልዋጤን ከሆነ የሚያወራው ከአምላክነት ወደ ሰውነት መለወጥን ከሆነ የሚያወራው ከአምላክነት እሱ ወደ ሰውነት ተለወጠ። ስለዚህ ይህ በሱ ዘንድ የነበረው ሐሳብ በእናንተም ዘንድ ይሁን ሲባል እኛ ደግሞ ከሰውነት ወደ ምንነት መለወጥ አለብን ማለት ነው ወይ ወደ ዛፍነት መለወጥ አለብን? ምክንያቱም እሱ ተለውጦ እንደሱ ሁኑ ከተባለ እኛም ከሰውነት ወደ ሆነ ነገር መለወጥ አለብን። እሱ ካልተለወጠ እኛም ከሰውነት ወደ ምንም ተለወጡ አይደለም የተባለው። እሱ ግን ምኑን ተወ? ክብሩን፣ መብቱን ማለት ነው። መብት በተለያየ ምክንያት ይገደባል። አንዳንዴ በሕግ ይገደባል። የመምረጥ መብት የሆነ ነገር እስከ ተወሰነ ዓመት ይገደባል። አንዳንዴ ደግሞ ሰው በፈቃድ መብቱን ሊተው ይችላል። መብቱን ተወ ማለት ሰው መሆኑ ቆመ ማለት ነው አይደለም። የባሪያን መልክ ያዘ። በባሪያና ባሪያ ባልሆነ ሰው መካከል የኔቸር ልዩነት አለ? የለም። የምን ልዩነት ነው ያለው? የመብት ልዩነት። ስለዚህ እግዚአብሔር ሰው ሲሆን እግዚአብሔርነቱን አልተወም። ቃል ሥጋ ሲሆን ቃልነቱን አልተወም። ቃል እንደነበረ ሰው ሆነ። ግን ምኑን ተወ? መብቱን ተወ። ራሱን ባዶ አደረገ እንጂ በሌላ አካል ባዶ አልተደረገም። ራሱን ባዶ ያደረገው ሌላ ነገር በመጨመር። ለምሳሌ አዲስ መኪና ልትገዙ አስባችኋል። ቶሎ ቶሎ ትገዛላችሁ ይባላል እና ልትገዙ ሄዳችሁ እኛ ሀገር ስለመለመዱ እርግጠኛ አይደለም። ቴስት ድራይቭ ማድረግ ብትፈልጉና ቴስት ድራይቭ ልታደርጉ ወጣችሁ። በጣም ሻይን የምታደርጉ ከዛ ስትነዱ ቢቻ አካባቢ ሄዳችሁ ዝናብ ዘንቧል፣ ጭቃ ተረጭቶበት መኪናው በጭቃ ተለውሶ መጣ ማለት ነው። መኪናው ተሴም መኪና፣ ብራንዱ አልተለወጠም፣ ጉልበቱ አልተለወጠም። ግን በምን ሸፍናችሁታል? በጭቃ። ስለዚህ መኪናውን ባዶ አረጋችሁት ብሎ ነጋዴው ቢናገር ልክ ራሱን ባዶ አደረገ ስንል እንዲህ ነው ሊገባ የሚያስፈልገው። ያ ግርማው በሰው በተራ ሰው የባሪያን መልክ በያዘ በረት ውስጥ በተወለደ ሰው ምን ሆነ? ተከለለ፣ ተሸፈነ አይደል? ንጉሱ የኔ ቢጤ ልብስ ለብሶ በመካከል መጣ። ግን ደሴም ፐርሰን ነው። ልብሱን ስታዩት የውርደት ልብስ ነው። የሚበላውን ስታዩት ማዘር ቤት ነው የሚበላው። ጥቃቅንና አነስተኛ ገብቶ ነው የሚበላው። የሆነ ነገሩን ስታዩት እንደዛ ነው። ግን ደሴም ፐርሰን ነው። ምኑን ነው የተወው? ምቾቱን፣ ክብሩን፣ መብቱን ነው የተወው። ግን ደሴም ፐርሰን ነው፣ አልተለወጠም። ስለዚህ ኢየሱስ እግዚአብሔር ሰው ሲሆን በዚህ መልኩ ነው የሆነው። ከዛ ደግሞ ሌላው ችግራችን፣ ይቅርታ ጊዜ እየወሰድኩ ነው። ሌላው ችግር የመለኮትና የሰውነት ባህሪውን የድርጊት ባለቤት እናደርጋለን። ባህሪያቱ የድርጊት ባለቤት አይደለም።
እኔ በመዶሻ ሚስማር ብመታ መዶሻው አይደለም የድርጊቱ ባለቤት እኔ ነኝ የማደርገው። ግን በምንድን ነው የማደርገው? በመዶሻ በመጋዝ ወዘተ። ስለዚህ የሆነ ነገር ሲያደርግ ያደረገው ሰው የሆነው ኢየሱስ ነው ወይስ አምላክ የሆነው ኢየሱስ ብለን ልንጠይቅ አንችልም። አንድ ኢየሱስ ነው ያለው። ስንሰግድ ሰው ለሆነው ኢየሱስ ነው ወይስ አምላክ ለሆነው ብለን ልንነጥል አንችልም። አንድ ኢየሱስ ነው ያለው። ኢየሱሶች የሉንም። ያንን ያደረገው ሰው የሆነው ኢየሱስ ነው ልንል አንችልም። ያንን ያደረገው ኢየሱስ ነው። በሰውነት ባህሪው ነው ያደረገው፣ በመለኮት ባህሪው ነው ያደረገው ልንል እንችላለን። ግን ስንት ፐርሰንት ነው ያለው? 1%። የመለኮት ባህሪው ለብቻው የሆነ ነገር ሊያደርግ አይችልም። የድርጊቱ ባለቤት ፐርሰኑ ነው፣ ባህሪው አይደለም። የሰውነት ባህሪው ለብቻ የሆነ ነገር ሊያደርግ አይችልም። የሚያደርገው ፐርሰኑ ነው። ግን ስሩዋት the nature the divine nature ሊያደርግ ይችላል። የድርጊቱ ባለቤት ማን ነው? ሰው የሆነው ኢየሱስ። ስለዚህ የተሰቀለው ሰው የሆነው ኢየሱስ ነው ወይስ አምላክ የሆነው ኢየሱስ ነው ብለን ልንጠይቅ አንችልም። የሰውነት ባህሪው ነው የሞተልን ወይስ የመለኮት ባህሪ ነው የሞተልን ልንል አንችልም። የሞተልን ማን ነው? አምላክም ሰውም የሆነው ኢየሱስ ነው የሞተልን። ስለዚህ ይሄ የመነጠል ነገር፣ ሁለት ለማድረግ የመጣር ነገር፣ ስራዎችን የማከፋፈል ነገር የጤና አይደለም። ያለው ስንት ኢየሱስ ነው? አንድ ኢየሱስ ነው። ያ ኢየሱስ የመለኮት ባህሪ ያለው፣ ያ ኢየሱስ የሰውነት ባህሪ ያለው። የወደደውን በመለኮት ባህሪው ሊያደርግ ይችላል፣ የወደደውን በሰውነት ባህሪው ሊያደርግ ይችላል። አድራጊው ግን ማን ነው? ፐርሰኑ ነው ያደረገው። ስለዚህ እንደዚህ አይነት በነገረ መለኮቱ ንስጥሮሳዊነት የሚባል መነጣጠል መጽሐፍ ቅዱስ ነጣጥሎ አያቀርም። መንፈስ ቅዱስን የተጠመቀው ኢየሱስ በመንፈስ ቅዱስ የሚያጠምቀው ኢየሱስ ነው። የሞተው ኢየሱስ ትንሣኤና ሕይወትን ነኝ ያለው ኢየሱስ ነው። የተራበው ኢየሱስ 5000 ሰዎችን ያጠገበው ኢየሱስ ነው። ከኔ አብ ይበልጣል ያለው ኢየሱስ እኔና አብ አንድ ነን ያለው ኢየሱስ ነው። አንድ ኢየሱስ ነው ያለው። የሰውነት ባህሪው በሰውነት ባህሪው ሊያደርግ የሚችላቸው ነገሮች አሉ፣ በመለኮት ባህሪው ሊያደርግ የሚችላቸው ነገሮች አሉ። ግን ኢየሱስ ነው የሚያደርገው። ስለዚህ ነጣጥለን ማቅረብ መጽሐፍ ቅዱሳዊም የቤተ ክርስቲያን ትውፊትም ድጋፍ የምናገኝበት ነገር አይደለም። ታንኪው